በዋናነት የዚህ ክልል ጉዳይ በተለያየ መልኩ አሁን እየሰማን እያዳመጥን በሚዲያ ዘገባም ጭምር በታጀበ መልኩ የምንሰማው የዚህ የመልካም አስተዳደር ችግር ብሶበታል። በየዞኑ በየወረዳው ጉዳይ ማስፈጸም ህዝቡ ተስኖታል። በማይታይ መልኩ በክልሉ የሚንቀሳቀሱ የተቃዋሚ ፓርቲዎች ጉልበተኛ ወጣቶች ከአማራ ብልጽግና ፓርቲ እኩል በኩል ብዙ መዋቅሮችን እያሾሩት ነው የሚገኙት እና ህብረተሰቡ አገልግሎት ለማግኘት በጣም እየተቸገረ ነው። በተለይ ችግር መኖሩ የሚያስታውቀው የዚህ የአመራር መለዋወጡ ትራንዛክሽኑ ፍጥነቱ በራሱ ችግር መኖሩን ያመላክታልና ምንድነው ያለው ነገር ከሚለው ብንጀምር ጥሩ ነው። እንግዲህ አሁን ባለው ሁኔታ እንዳልከው ምናልባት ከለውጥ በኋላ በለውጡ በርካታ አካላት ከውጭም ከሀገር ውስጥም በጎሬላ ውጊያ ላይ የነበሩ የፖለቲካ ድርጅት አመራሮችም የነበሩ እንዲሁም ታስረውም የነበሩ በይቅርታ በምህረት ተለቀው አንዳንዶችም ተራ የሆኑ ወንጀሎችም ፈጽመው የሚፈለጉ ሰዎች በዚያ ሰበብ ወደ በምህረትም በምንም ከውጭም ከውስጥም የገቡበት ሁኔታ ነው ያለው። እንደ ሀገርም እንደ ክልላችንም በርካታ ኃይል በዚያ ምህረት ተጠቃሚ ሆኖ ወደ የአካባቢው የመጣበት ሁኔታ አለ። ከተወሰኑ ጊዜያት በኋላ ግን ይሄ ኃይል የለውጡ ትልቁ ሐዋርያ እኔ ነኝ፣ ስለዚህ ለውጡን ያመጣው እኔ ነኝ የሚል እና የመንግስትነት ባህሪ የመንግስትነት ሚና ለመወጣት የተደረጉ እንቅስቃሴዎች አሉ በተለያዩ አደረጃጀቶች። ይሄ በመንግስት መዋቅርም አንዳንዱ ከመንግስት መዋቅርም ድጋፍ የሚያገኝ ከጸጥታ ኃይሉም ድጋፍ የሚያገኝ እና የበለጠ ህዝቡን ወደ የመልካም አስተዳደር ብቻ ሳይሆን የመኖር ያለመኖር ህልውናም የነጠቀ እና ይሄ ጉዳይ ደግሞ ከመንግስት አገልግሎትና ከመንግስት ስራና ከመልካም አስተዳደር ወጥቶ የክልላችን ርዕሰ መስተዳድር እንግዲህ የክልል ብቻ ሳይሆን የሀገር መሪዎችን የሚያጣንበት ሁኔታ ላይ ደርሰናል ማለት ነው። እነዚህ ጉዳዮች ከአንድ ዓመት በኋላ ባደረግናቸው እንቅስቃሴዎች ህዝቡ በተለይ በአማራ ክልል በሚፈጠሩ መድረኮች ላይ የውሃ ጥያቄ፣ የመብራት ጥያቄ፣ የመንገድ ጥያቄ እና ሌሎች ጥያቄዎችን ትቶ የሰላም ጥያቄ ነበር የሚጠይቀው እና ውለን እንግባ ወጠን እንግባ፣ በህይወታችን ማዘዝ አልቻልንም፣ በንብረታችን ማዘዝ አልቻልንም የሚል በርካታ ነገሮች ተፈጽመዋል። ይሄ በሁሉም የክልላችን ከተሞች ማለት ይቻላል እንደዚህ አይነት ታሪኮች የተፈጸሙበት ነው። ከዚያ በኋላ ከአንድ ዓመት በኋላ በሰራናቸው ስራዎችና ህብረተሰቡም የሰላሙ ባለቤት እንዲሆን ባደረግነው እንቅስቃሴ እንዳልከው የአመራር መቀያየሮች እንዲህ አይነት ነገሮችን አድርገን አሁን ባለው ሁኔታ እንግዲህ ባህር ዳር ምናልባት ከዚህ በፊት መጣ ከሆነ ከ12 ሰዓት ጀምሮ ጥይት ተኩስ የምትሰማበት እና በጣም አስፈሪ የሆነ ድባብ የነበረበት ከተማ ነው። አሁን በእርግጠኝነት ፈልገህም የጥይት ድምጽ የምትሰማ አይመስለኝም። በጣም ብዙ መሻሻሎች ባለፈው የመጣው ጊዜ እንደውም በአጋጣሚ ስጠይቅ ርችት ነው በሚል ደረጃ ሁሉ ተገልጾ ግን ያ ሁሉ ጉዳይ ደግሞ በተግባር ሲሆን ምናልባት እንደውም ይሄ ሰው ያቃል እንዴ እንዳይሉኝ ሁሉ ስጋት ውስጥ ሁሉ ወድቄ ነበርና በእርግጥ ልክ ነው። አሁን አልሰማውም። አዎ እና ዞሮ ዞሮ ምንድነው የህግና ስርዓት የማስከበር ጉዳይ ቁጥር አንድ አጀንዳ አድርገን ተንቀሳቅሰናል። ህግና ስርዓት የማስከበሩ ደግሞ ህብረተሰቡ ላይም ብቻ ሳይሆን የክልላችን መሪዎችም ያሳጣበት አይነት ሁኔታ እንደነበር እናውቃለን። የስብሰባዎች ምኖች የተቃዋሚ ፓርቲዎች የትኛውም ቦታ ላይ በነጻነት የማይሰበሰቡበት አንዳንድ ቦታም በጥይት ተኩስ የሚበተኑበት የክልላችን ርዕሰ መስተዳድር ርዕሰ መዲና ጨምሮ ግንቦት 7 ያደረገው ስብሰባ በተኩስ ሁሉ እንደተበተነ እናስታውሳለንና የህግና ስርዓት የማስከበር ጉዳይ ህገ ወጥነቱ ጫፍ የወጣበት ሁኔታ እንደነበር እናስታውሳለን። አሁን ባለው ሁኔታ አሁን የሰላም አጀንዳ ሁልጊዜም ቢሆን የህዝቡ ነው። ግን አሁንስ አቶ ተመስገን አሁን ትናንት ራሱ የሆነ ዜና እየተመለከትን ነበር። አባትና ልጅ ሳይቀሩ በጥይት የተመቱበት ወደ ምስራቅ ጎጃም ዞን ይመስለኛልና
ዞኖች አካባቢም ተመሳሳይ አሁን ስለ እውነት ለመናገር በቃ ሰው ያየውን መመስከር ይችላል። እኔ አምና ስመጣና ዘንድሮ ባህር ዳር ከተማ ላይ ትልቅ ለውጥ ነው። ግን በየወረዳው በታችኛው መዋቅር አካባቢ አሁንም ገና ብዙ የሚቀሩ ስራዎች እንዳሉ አሁን ቀደም ሲል የጠቀስኩት አይነት ማሳያዎች አሉና እንዴት ነው እሱ ድረስ መድረስ የተሳናችሁ? ምናልባት የነዛ ጉልበት አሁንም እንደፈረጠመ ስለሆነ ነው። እንግዲህ ኢንሲደንቶች እና እንደዚህ አይነት ነገሮች የሉም አይባልም በየአካባቢው። ግን ላረጋግጥልህ የምፈልገው የትኛውም ቦታ ላይ በፊት የነበረው ያነሳቸው ጥያቄዎች በህገወጥነት ተደራጅቶ ተሰባስቦ ህገወጥ ስራ የሚሰራ ቡድን ግን የለም እንደ ቡድን። ነገር ግን ግጭቶች፣ አንዳንዴ ደግሞ ኢንሲደንቶች አሁን ባለፈውም ቆቦ ሰምተ ከሆነ የወረዳ አስተዳዳሪና ሰላምና ደህንነት ኃላፊዎች እንደዚህ አይነት እንትን ሆኗል። ግን እንዲህ አይነት ኢንሲደንቶች ያው ሰጣ ገባ ህግ በማስከበር በሚደረጉ እንትኖች እንግዲህ ብዙ ህገወጥ ትጥቅ አለ። ይሄ ምንም የማይካድ ነገር ነው እና ህብረተሰቡ በየትኛውም አካባቢ ላይ አሁን ውለን ገባን የሚለው መንፈስ አለ። ነገር ግን በገንዘብም በመሬትም በግለሰብ ጥልም እንዲህ አይነት ግጭቶች ከዚህ በፊት የነበረ ባህሪ አሁንም አለ። ይሄንን ወደፊት መስራት አለብን። ግን የትኛውም አካባቢ ላይ የትኛውም ህገወጥ አደረጃጀት የትኛውንም ሰው የሆነ ቦታ ላይ አግቶ ምን ብሎ መጥፎ ነገር የሚሰራበት ክልል ግን የለም። አሁን ቀደም ሲል እርሶ የጠቀሱት ታስሮ የነበረው የተፈታው ከውጭ የገባው ሁሉም እኔ ነኝ የለውጡ ሐዋርያ በሚል ሲንቀሳቀስ የነበረውን አካል በራሱ ምልክት እያሳየ ባለበት ሁኔታ ላይ ዴሞክራሲያዊ በሆነ መንገድ መቅጨት ሲቻል ራሱ አዴፓ የቀድሞ አዴፓ ማለት ነው የአሁኑ የአማራ ብልጽግና ስር እንዲሰድ አድርጎት አሁን ከቁጥጥሩ ውጪ ሲሆን አሁን እርሶ ያሉኝን መሰረታዊ የሰላምና የደህንነት ሁኔታ ማረጋገጥ የተቻለው በአፈና በስለላና ፍጹም ጸረ ዲሞክራሲያዊ በሆነ መንገድ ነው ሲሉም የሚተቹዋሉ። እንግዲህ አንዳንዱ የለውጡ ባህሪም ያመጣው እና ለሰው ምልህ አንዳንድ ጊዜ እኮ መንግስት የፖለቲካ እስረኞች እና ሌሎችን የሚፈታበት ሁኔታ እኮ የሚስተዋለው ዲሞክራሲ ምህዳሩን ለማስፋት እና ሌሎች ጉዳዮች ለማድረግ ነው። የትኛውም አካል ከበረሃም ሲመጣ ከጫካም ሲመጣ ገብቷል። ስለዚህ የዚያኔ እንደ አጠቃላይ እንደ ሀገር የተወሰነ ጉዳይ ስለሆነ የአዴፓም ብቻ አይደለም እነዚያ ጉዳዮች ተከስተዋል። አሁን ግን እያደረግን ያለነው በጸረ ዲሞክራሲያዊ አማራጭ ብቻ ሳይሆን ከሁሉም አካል ጋር እንደውም አንዳንዶችን እኮ ከመንግስት ግማሽ መንገድ ሄዶ ለምሳሌ እነ አርበኛ መሳፍንት እና ሌሎችም ግማሽ መንገድ ሄዶ የእርቅ ድርድሮችን አድርጎ በሰላማዊ መልኩ ህይወታቸውን የሚመሩበትን አድርገናል። አሁን ራሱ በአጠቃላይ ይሄ ከተለያዩ አደረጃጀቶች ጋር ያለውን ኃይል የያዝነውን አሁን ራሱ ውይይት ላይ ነን። ሰነዶች ተዘጋጅተው ውይይት ላይ ነን። ከ1000 በላይ ወጣቶች ጋር ውይይት ላይ ነን። ይሄ እንግዲህ 1000 በላይ ምልህ በቃ ከዚህ በኋላ ይሄ ጉዳይ ህዝቡም ስላልወደደው ከመንግስት ጎን ቆመን ነው እንጂ መስራት ያለብን ይሄ ራሳችንን በተለያየ ምክንያት አደራጅተን ህብረተሰቡ ላይ የምንፈጥረው ነገር አላዋጣም በሚል ህብረተሰቡም ራሱ እውነት ለመናገር ይሄንን እንደ መንግስት ህግና ስርዓት አስከብሩ እንጂ በየቦታው ትናንሽ መንግስቶች መፈጠር የለባቸውም የሚለውን አምርሮ ነው በፈጠርናቸው መድረኮች የፈጠረውና አሁን ራሱ ከ1000 በላይ አካላት ጋር በዚህ ውስጥ ባለው በሰላማዊ መልኩ ጉዳያችንን እንፈታለን እንጂ ወደዚህ መግባት የለብንም ያሉ ወጣቶች ጋር ውይይት አለ በተለያዩ መድረኮች። ነገር ግን ከዚህ ደግሞ ፈንገጥ ብሎ በፍጹም ይሄንን ተግባር አልተውም ብሎ ደግሞ ከጸጥታ ኃይል ጋርም የተታኮሳል እና እነዚህ ጸረ ዲሞክራሲያዊ የሆነ እንትን በፍጹም አልተከተልንም። ግን አንዱ ማሳያ ለምሳሌ ምርጫው ከመራዘሙ በፊት እንደውም አግሬሲቭሊ በፋኖስም እዚህ ክልል ላይ ሲንቀሳቀሱ የነበሩ የፖለቲካ ፓርቲ አመራሮችን ሁሉ የአማራ ብልጽግና በዚያ ሰበብ እያሳደደ የሚያስርበት ምናልባትም ምርጫውን በተገቢው መንገድ ማሸነፍ በሚያስችለው ደረጃ ለማመቻመች የሄደበት መንገድ ነው። አሁንም በእግረ መንገዱን ሰላሜን አረጋገጥኩ ሲል በሚልም አብሮ በማሳያነት ይነሳልን። ያው እንግዲህ አንዳንድ ጊዜ
እውነት ለመናገር የሚሰጥ መብት ለሁሉም ነው። ህግ ደግሞ ለሁሉም መሆን አለበት። ህግ ስናስከብር ለሌላው ብቻ ሳይሆን ለአማራ ብልጽግናም ጭምር ነው። እኛም ራሱ ህግ ማክበር አለበት። አንዳንድ ቦታዎች ላይ የምትሰማቸው ነገሮች እውነት ለመናገር እንደው በግሌም ያሳዝኑኛል። የተቃዋሚ ወይም የተፎካካሪ ፓርቲ አመራሮች ስብሰባ ይጥራሉ የትኛውም አካባቢ ላይ። እኛ አዳራሽ ሁሉ እስከ ማመቻቸት እንሄዳለን። ግን እዚህ አዳራሽ ውስጥ የሚሰበሰበው ሰው በሀሳብ ልዩነት ውስጥ በተለይ ከዚህ በፊት ህግና ስርዓት ባለማስከበራችን ምክንያት በሀሳብ ልዩነት ውስጥ በሚፈጠር እንትን ራሱ በሀሳብ ሳይሆን የሚፈቱት በአመጽና በጉልበት ነው፣ በግርግር ነው፣ እርስ በርሳቸው። ይሄ የፓርቲው እንትን ነው። ፓርቲው አስርጎ አስገብቶ ምን ብሎ የሚል ሁሉም አካል እንግዲህ ወደ መንግስት ወደ ገዢው ፓርቲ ነው ይሄን ነገር የሚያደርግ። ግን ገዢው ፓርቲ አዳራሽ ሰጥቶ ምን ብሎ ሁሉን ነገር ካደረገ ከዚያ በኋላ መወያየት፣ በሰለጠነ መንገድ ችግርን መፍታት፣ በክርክርና በውይይት ደግሞ የበላይነት ያለው ሀሳብ ገዢ እንዲሆን ሆኖ መውጣት፣ የሰለጠነ አካሄድ መከተል እውነት ለመናገር ሁሉም ያንሰዋል። እዚህ ላይ ትንሽ ነገር ስትፈጠር ጥሩ እና ዲሞክራሲያዊ የሆነ መድረክ ሲያደርጉ መንግስትንም ገዢው ፓርቲንም ያመሰግናሉ። እንደገና ደግሞ በውስጣቸው የሆነ ነገር ሲነሳ በሽኩቻ አይ ይሄ ከሌ የሚባል ፓርቲ ወይም ተፎካካሪ ፓርቲ እኛ ጋር እንዳይሰበሰብ ከሌ የሚባል እዚህ እንዳይመጣ እንዳናየው ምናምን የሚል አይነት ነገር በማስነሳት አንዱ ሲሰበስብ አንደኛው ደግሞ እንደ ተቃዋሚ ሆኖ የመቅረብ እና መድረኮችን በኃይል የመበተን ሙከራዎች እና እርስ በርስ የመጋጨት ሁኔታዎች ይፈጠሩ ነበር ከዚህ በፊት ማለት ነው። ያንን እንግዲህ አይ የአማራ ብልጽግና እንደዚህ ያደረገ በዚህ ወጣ በዚህ ወረደ የሚል ነገር አለ። ይሄንን እውነት ለመናገር ህዝቡ ራሱ ቢፈርድ ጥሩ ነው ብዬ አስባለሁ። ይሄንን ጉዳይ ቀደም ባለው አዴፓና በአማራ ብልጽግና ፓርቲ በአዴፓና በአማራ ብልጽግና አሁን የአማራ ብልጽግና ቢሆንም በአዴፓ አስተሳሰብ ውስጥ በአዴፓነት አቋም ላይ ያሉ በየደረጃው የሚገኙ አመራሮች አሉ። በአማራ ብልጽግና ፓርቲ አስተሳሰብ ቅኝት ያሉ አመራሮች አሉ። በእነዚህ መካከል ክፍለ ሀገራዊ መሻኩት አለ፣ ልዩነት አለ። የየራሱን ኔትወርክ ዘርግቶ የማተራመስና ወደ ፈለገው የማገላበጥ አዝማሚያዎች ይታያሉ የሚል ነገር በብዙ ዘገባዎች ተመልክቻለሁና ምናልባት ክልሉ እዚህ ላይ የሆነ መረዳት ይኖረዋል ብዬ አስባለሁ። አዎ እንግዲህ እንዳልከው አሁን በተለይ አሁን አዲሱ የሪፎርም ሁኔታ ያው ሪቮሉሽን አይደለም አብዮት ስላልሆነ ያለውን ሲስተም ይዞ ነው እንግዲህ ሪፎርሙ እየተሰራ ያለው። በዚህ ላይ እውነት ለመናገር 20 ምናምን ዓመት የተሰራው በጣም የብሔር ፖለቲካ እና አገራዊ ፖለቲካውን ረስተን ብሔራዊ ፖለቲካ ላይ በጣም አተኩረን ስለነበር እንደ ሀገር አማራ፣ ኦሮሞ፣ ትግሬ ምናምን እንባባላለን። ወረድ ስትል ደግሞ ወደኛ ክልል ስትመጣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን ይባላል። ጎጃምን ብትሄድ የራሱ ታሪክ አለው፣ ጎንደርን ብትሄድ የራሱ ታሪክ አለው። ይሄ ጉዳይ እስከ ጎጥ የወረደ ነው እና አመራሩ ኢነፊሸንት ሆኖ ወይም ደግሞ ዴሊቨር ማድረግ ሲያቅተው ወይም ችግር ሲኖርበት ሮጦ ሄዶ የሚደበቀው ጎጥ ፖለቲካ ውስጥ ነው እና ይሄ እኛ ክልልም የለም አይባልም። በየጊዜው ለውጦች አሉ፣ መሻሻሎች አሉ። በተለይ ብልጽግና ፓርቲ ስልጠና ከሰጠ በኋላ እና አመራሩን እንደገና መልሶ የማደራጀት ስራ ከሰራም በኋላ ብዙ ነገሮችን ቀንሰናል። አሁንም ግን ከዚያ ችግር ውስጥ ሙሉ በሙሉ ወጥተናል ብለን አናምንም። አልፎ አልፎ ችግር ያለባቸው አመራሮች እያንዳንዷን ነገር ወደ ራሳቸው ጎጥ ወደ ራሳቸው አካባቢ የመውሰድ ሁኔታ አለ እና ከአማራነትም ወረድ ስትል መንደርተኝነት እና ይሄ ጎጠኝነት ፖለቲካ አስተሳሰብ ስለሆነ እስካሁን የተሰራበት አይዲዮሎጂ ስለሆነ ይህንን አስተሳሰብ ሰብረን መውጣት የሚያስችል ስራ መስራት አለብን ብለን ሁሌ እየሰራን ነው። ሰውን ደግሞ በተግባር ነው የምትመዝነው። አብዛኛው አመራር ከዚያ ዙሪት ውስጥ የወጣ ነው። አሁንም ግን ጨርሶ ሁሉ ነገር ከዚያ ነፃ ነው ብሎ መናገር አይቻልም። አስተሳሰብ ስለሆነ በየጊዜው ትግል የሚያስፈልገው ነው። በየጊዜው አስተሳሰቦችን እና የተዛነፉ አዝማሚያዎችን እያረምክ መሄድ ይጠይቃል እና ይሄ እንደ ሀገር ያለማሰብ ችግር እኛም ላይ እንደ ክልል ያለማሰብ ችግር ወረድ ስትልም እንደ ዞን ያለማሰብ እና እንደ ወረዳም ያለማሰብ ሄዶ ጎጥ ድረስ የሚደርስ በሽታ ስለሆነ የሆነ ነገር ሲመጣ እና ትንሽ ነቃ ስታደርገው እኔ እንዲህ ስለሆንኩ ነው ብሎ ሮጦ ጎጡ ላይ የመሄድ
እና ሰውም ራሱ በዙሪያው ለማሰማራት የመፈለግ እኔ እኮ ላንተ ስለታገልኩ እንዲሆንኩ ብሎ ፐብሊሳይዝ ለማድረግና ከህዝቡ ጋር ለማድረስ የሚደረጉ ሙከራዎች አሉ። ይህ አስተሳሰብ ሲሰራበት የነበረው የብሔር ፖለቲካ ነጸብራቅ ነው ብዬ ነው ማስብ። ጨርሶ ግን የአማራ ይብሳል በመንግስትም መዋቅር እንደዚሁም በፖለቲካው መስክ ደግሞ እየተባለ የሚነሳው ለምሳሌ የአራት ብሔራዊ ድርጅቶች ጥምረት የነበረው ግንባር ነው አሁን በዚህ መልክ የሆነው። ሶስቱ በአንድ ላይ ብልጽግና የሚባል ነገር አለ። አዴፓ የት ጋ ነኝ ብሎ እንኳን መናገር በማይችልበት ሁኔታ በብልጽግና ፓርቲ ስም ከስሟል። ምን እያደረገ ወይ ተቋሚ አይደለም ወይ እንደ ገዢ ፓርቲም አክት ሲያደርግ ሲደመጥ ብዙ ነገር እየታየ አይደለምና ራሱን አክስሟል። በዚህ በተለይ ደግሞ በብልጽግና ስም ተውጦ እንዲቀር ተደርጓል ሆን ተብሎ በሚልም ደረጃ ነው የሚነሳው። እዚህ ላይ ያለው ሀሳብ ምንድነው? አዎ እንግዲህ ይሄ በራሱ ይሄን የሚሉ ሰዎች አስተሳሰቡ ራሱ ቅድም ካልኩት ከብሔር ፖለቲካ ያልወጣ ነው። አሁን እኛ እየታገልን ያለ ነው አዴፓም ይሁን ኦዲፒም ይሁን እነዚህ የድሮ ስያሜዎች ፓርቲው ወደ አንድ ከመጣ በኋላ እንደ ብልጽግና ነው የምናስብም የምንነጋገርም እንደ ብልጽግና ነው። በስራ አስፈጻሚም ደረጃ በብልጽግና ምክር ቤትም ደረጃ እያንዳንዱ ስራ ሲሰራ አጀንዳዎችም ሲወጡ ሲወርዱ ከዚያ ጋር የተያዙ ናቸው እና እንደ ብልጽግና እያሰብን ነው፣ እንደ ብልጽግናም እየሰራን ነው። ነገር ግን አስተሳሰቡ ከዚህ በፊት የነበረው አስተሳሰብ ስላልቀረ አንዳንድ ጊዜ አዴፓ እንደዚህ ሆኗል ከሌ እንደዚህ ሆኗል ተብሎ በድሮ መጠሪያ ራሱ አዴፓ ብለው የሚጠሩም የሚዘግቡም አካላት አሉ። ይሄ ከበፊቱ አይነት የብሔር ፖለቲካ አስተሳሰብ ያልወጣና ብሔራዊ ድርጅቶች እንደ ብሔር ተደራጅተው ሲሰሩበት ከነበረው ያልወጣ አስተሳሰብ ነው እንጂ እኛ እየሰራን ያለ ነው። እናንተ አሁን የብልጽግና ፓርቲን ስትቀላቀሉ ብሔርተኝነታችሁን ትታችኋል? ብሔርተኝነትማ እንዴት ይቀራል? ብሔርተኝነት እኮ ይቀራል ማለት አይደለም። ብሔርተኝነት ይቀራል ሳይሆን እኔ እኮ አማራነቴን ማንም ሰው ሊሰርዘው አይችልም። ይሄ ያለ ነው። ነገር ግን የብሔር ፖለቲካና አገራዊ ፖለቲካ አጣጥመን እንሄድ ነው። እንደ ሀገርም ማሰብ አለብን ነው። ሄደን ብሔር ሸለቆ ውስጥ ስንገባ አገር ወደ ማፍረስና አገር ወደ መበታተን እንሄድ የዚያኔ ማለት ነው። ስለዚህ ይሄ አገራዊ ፖለቲካም የብሔር ፖለቲካም አጣምረን እንሄድ ነው እንጂ እና እንደ ሀገር የሚያስብ ፓርቲ ከሌለ በስተቀር ከዚህ በፊት እኮ አንድ አጀንዳ ሲነሳ አይ ቆይ በማዕከላዊ ኮሚቴ አላየንም፣ አይ ቆይ በስራ አስፈጻሚ አላየንም፣ አይ ይሄ ነገር እንደዚህ አልተደረገም ተብሎ በአንድ ብሔር ውስጥ የሆነ አጀንዳ ሲንከባለል ይቆያል። ማንንም ሰውም መጠየቅ አትችልም፣ የትኛውም አካባቢ ላይ ማለት ነው። ምክንያቱም የብሔሩ ማዕከላዊ ኮሚቴ የብሔሩ እንትን ወስኖ ምን ብሎ እስካላጸደቀ ድረስ ሰውም ፈቅ ማድረግም አትችልም ከዚህ በፊት ባለው። አሁን ግን እንደ ሀገር ነው የምንነጋገረው። ያ ማለት ግን እንደ ሀገር የምንቆመው በየአካባቢው ያለው ልማት ሲሳለጥ፣ በየአካባቢው ያለው ወግ፣ ባህል፣ ብሔር፣ ቋንቋ ሲዳብር ነው እንጂ ኢትዮጵያ የምትባለው ሀገር የሆነ አንድ አይነት አስተሳሰብ ውስጥ ትገባለች ማለት አይደለም። ስለዚህ ብሔራችንን እንተዋለን ሳይሆን በብሔር ፖለቲካ ውስጥ ሀገራችንን ደግሞ መርሳት የለብንም ነው። ይሄ ደግሞ አሁን ብልጽግና ሲመሰረት የመጣ ሳይሆን የቀድሞው ጠቅላይ ሚኒስትር አቶ መለስም እያሉ ይሄንን ፓርቲ ወደ አንድ ማምጣት አለብን የሚል ኢህአዴግም ራሱ ሪፎርም መደረግ አለበት ተብሎ የተነሳ ጥያቄ ነው። ግን መምጣቱ በራሱ ግብ ነው ወይ? ለምሳሌ አሁን እርስዎ እንዳሉት እንደ ሀገር እንድትነጋገሩ የሚያስችል ህገ መንግስት ነው ወይ ያለን? ብሔር ተኮር የሆነን ፌዴራላዊ ስርዓት ትልቅ ዋጋ የሚሰጥ ህገ መንግስት ባለበት ሁኔታ ላይ እንደ ሀገር መነጋገር የሚቻልበት እድልስ አለ ይስሙላ ካልሆነ በስተቀር? ከዚያ ባሻገር ደግሞ ሌላኛው ተቃርኖ ያኛውም እኮ ለምሳሌ እንደተባለው የአማራ ብልጽግና ፓርቲ ሲባል ወይም አዴፓ ሲባል ክልሉን ይወክሉልኛል ይመሩልኛል የሚለውን ነገር በየደረጃው የራሱን ፖለቲካዊ መንገድ ተከትሎ የፌዴራሉ መንግስት ላይ ለሚኖረው ተልእኮ የራሱን መዋጮ ሊያደርግ ይችላል ወዘተርፈ። ነገር ግን አሁን ሁሉ ነገር ተጠሪነቱ ማዕከላዊ መንግስት ላለው ኮሚቴ የመሆኑ ጉዳይ የፓርቲ አደረጃጀቱና የአሰራር መርሁ ህገ መንግስቱ ማነው ህገ ደንቡ ላይ የብልጽግና ፓርቲ ህገ ደንብ
አንቀጽ 17 ላይ ይመስለኛል የተመለከቱት ነጥቦች ምናልባት ብልጽግናንም እንደዚሁ ወደ አሃዳዊ ስርዓት የማምጣት ስርዓቱን በራሱ እንደ መንግስት አይነት ነገር የሚመስልና የአማራ ክልልም ቀድሞ የሚወደው የነበረውን የአሃዳዊነትን ታሳቢ አድርጎ ነው ቶሎ ብሎ ብልጽግናን መሬት እንዲነካ ሲያደርግ የነበረው የሚል አይነትም አስተያየት ይሰጣልና ሁለቱ ነገሮች እንዴት ይታረቃሉ? ያው አንዱ ጥሩ ጥያቄ ያነሳው ብልጽግናን መመስረት በራሱ የሁሉ ነገር ግብ ነው ወይ የሚለው እኔ ግብ አይደለም የሚል ብልጽግናንም ስንመሰረት ሁሉ ነገር ይፈታል በሚልም አይደለም። እንግዲህ ፓርቲ የመታገያ መሳሪያ ነው። የአማራ ክልል ያው ብዙ ያልተመለሱለት ጥያቄዎች አሉ። ጥያቄዎች መመለስ አለባቸው። እነዚህን አጀንዳዎች ሚስ አናረግም። እነዚህን አጀንዳዎች ሚስ የሚያደርግ ፓርቲ ውስጥም ጆይን አናረግም። አሃዳዊ ስለሆነም ብልጽግና አይደለም ጆይን ያደረግነው፣ እንደዚያም አይደለም። አሃዳዊ ነው ብልጽግና ተብሎ ከታሰበ እኮ ሌሎች እንግዲህ አሃዳዊነት ሲመጣ ብዙ ጊዜ የአማራ ሕዝብ የአማራ ክልል ነው የሚጠራ። ይሄም ራሱ በራሱ ስህተት ነው። ምክንያቱም እንዲሁም የአማራ ክልል ከየትኛውም ክልል ብሔርተኝነትን ከሚያቀነቅኑ እና አሃዳዊነትን እንቃወማለን ከሚሉ አካባቢዎች እና እንዲህ አይነት ሴንቲሜንትና አስተሳሰብ ካላቸው አካባቢዎች ለብሔር ብሔረሰቦች የተመቸ ክልል ነው። በራሳቸው ቋንቋ እንዲናገሩ፣ በራሳቸው ቋንቋ እንዲተዳደሩ ያደረገ ክልል ነው። ስለዚህ አሃዳዊነት የአማራ ነው የሚለው በራሱ ይህን ህዝብ ለመነጠል የሚደረግ ሴራ ካልሆነ በስተቀር ተግባራዊ ሂደቱ ግን እንደዚህ አይደለም። ያን አይደለም የሚያመለክት። ስለዚህ እኛ ብልጽግናን መመስረታችን የሁሉ ችግራችን እስካሁን በነበሩ ህገ መንግስት ላይ ያሉ ችግሮች እና ሌሎች ላይ ያሉ ችግሮችን መመለሻ የመጨረሻ ግብ ነው ወይ ካልከኝ ግብ አይደለም። ይሄ የፖለቲካ ፓርቲ ነው፣ የመታገያ መሳሪያ ነው። አንድ ፕላትፎርም ላይ ሆነን ግን እንታገል እንስራ ነው። ህገ መንግስት ላይ ግን ያነሳናቸው ማሻሻያዎች፣ ሌሎች ጉዳዮች ግን አሁንም የኛም ጥያቄ ናቸው እኮ። ባልተመለሱበት ሁኔታ ታዲያ እንደ ሀገር አንድ ሆናችሁ ሊያነጋግራችሁ የሚችል ተጨባጭ ሁኔታ አለ ወይ ነው አሁን ባለው ሁኔታ? አዎ አሁን እኮ ህገ መንግስት የማሻሻል ጉዳይ በራሱ የራሱ ሂደት አለው። ያንን ሂደት ጠብቆ የሚፈጸም ነው ብለን ነው እኛም የምናስብ። እኛም የራሳችን ጥያቄ አለን፣ ሌላውም የራሱ ጥያቄ አለው። አንዳንዱ ህገ መንግስቱ በፍጹም መነካት የለበትም ብሎ ያው ህገ መንግስታዊ ስርዓቱ ምናምን ብሎ ስልጣን ላይ ያለ ስለ ህገ መንግስት የሚናገር ከስልጣን ከወረደ በኋላ ደግሞ ህገ መንግስቱን ራሱ የሚጥስ እና ወንጀለኛ የሚደብቅ ፓርቲ ሆኗል። አሁን ብልጽግና ሪፎርም ሲደረግ ማለት ነው። አንዳንዱ ደግሞ ህገ መንግስቱ በራሱ የምንድነው የመጽሐፍ ቅዱስ ቃል አይደለም። ህገ መንግስት እንዲያውም የኛ ህገ መንግስት ቆሞ ቀር ነው። በየጊዜው ህገ መንግስት ማሻሻያ ይደረጋል። ስለዚህ ህገ መንግስት በራሱ ዝም ብሎ ተቀምጦ የሚቀመጥ ሰነድ አይደለም። ከዚህ በፊትም በተግባር የተሳሳቱ ምንድነው የተሻሻሉ አንቀጾች አሉ። የኛም ህገ መንግስት አይነካም የሚሉ ዝም ብለው ነው የሚለው አብዛኛው የብልጽግና ፓርቲ ከፍተኛ አመራሮችም አባላትም ሐሳብ ነው። ስለዚህ የጊዜ ሂደት ነው እንጂ ህገ መንግስቱ ላይ ቁጭ ብለን ተነጋግረን ህዝቡ እድሉ ለመነጋገር ሳል ወይ? በነገራችን ላይ አሁን የሚሏቸው አካላት ህገ መንግስቱ ከተነካ ዘራፍ የሚሉት እነሱ ብቻ ሳይሆኑ አሁንም በመሪነት ደረጃ ያሉት ምናልባትም የብልጽግና ሊቀመንበር ራሳቸው እኮ ለአንድ ክልል ህዝብ ስንል ህገ መንግስት የምናሻሽልበት ሁኔታ የለም፣ ህገ መንግስቱና ፌዴራላዊ ስርዓቱን ወይ ፍንክች የሚልም መልእክት ያለው ሀሳብ ያቀረቡበት ሁኔታ አለና በሂደት የሚለው ነገር እንደው ዝም ብሎ ህዝቡን እያሙኙ ለማቆየት ካልሆነ በስተቀር ነው ወይ? አሁን በከፍተኛ የብልጽግና ፓርቲና የመንግስት አመራር ላይ ያሉ አካላት ንክች ታደርጓትና በሚል ቅኝት ውስጥ ያሉ ናቸው። እርስዎ በሚሉት ደረጃ ናቸው? አዎ እንግዲህ አንዳንዴ መሪዎች እንግዲህ የተለያየ አካባቢ ላይ የሚናገሯቸውን ነገሮች ወስደን አጠቃላይ የፓርቲውና የድርጅቱ አቋም አድርጎ መውሰድ በራሱ ስህተት ነው። መሪ ንግግሩ ፊርማው ነው በሚል ደረጃ ድረስ ክቡር ጠቅላይ ሚኒስትሩ አንድ ያስቀምጠዋልና የመሪ ንግግር ፊርማው ከሆነ ደግሞ ታስቦበት ተሰልቶ መነገር አለበትና አሁን እርስዎ በሚሉኝ ደረጃ በተለያየ መልኩ የሚነሱትን እያያዝን ከተነጋገርን ስህተት ውስጥ እንወድቃለን የሚለው ያሳምናል? አዎ የኔን አቋም ነው የምነግርህ። የኔ አቋም እንግዲህ በተለያየ ጊዜ የተለያዩ ነገሮች ይደረጋሉ። ኦዲየንስ ይኖራል። አንዳንድ ጊዜ ሰዎች እንግዲህ ዶክተር አብይም ሰው ናቸው እንደ ማንኛውም ሰው ማለት ነው።
መልአክ አይደሉም እና አንዳንድ ጊዜ ብዙ ሰው ከሌ ስህተት አይፈጽምም የሚል ነገር መፈጠር የለበትም እና እንዲህ አይነት አቋሞች እንዲህ አይነት እንትኖች በፍጹም ሊደረጉ አይችሉም። እኛ የአማራ ክልል ብልጽግና ፓርቲ የምናስበውና እንትን የምንለው ህገ መንግስቱ ውስጥ የተቀመጡ እጅግ አሳሪ የሆኑ አንቀጾች መስተካከል ያለባቸው አሉ ነው። ይሄንን እንታገልበታለን ነው። ይሄንን እንታገልበታለን የሚለው አቋማችን ደግሞ በግልጽ የሚታወቅ ነው። እንደተባለው ህገ መንግስቱን የማሻሻል ጉዳይ የጊዜ ጉዳይ ካልሆነ በስተቀር እና ሂደቱ አሁን ገና ለውጥ ላይ ገና እንግዲህ ለውጡ 1 ዓመት 2 ዓመት አካባቢ ነው። በዚህ ውስጥ ደግሞ ያሳለፍናቸውን የተለያዩ የፖለቲካ ውዝግቦች እና አንዳንድ ቁሞ ቀር ፓርቲዎች በየጊዜው የተለያየ አጀንዳ እያመጡ ብዙ ነገሮችን አራዝመው አሁን ብልጽግና ተመስርቷል። ይሄ እንደ አንድ ፓርቲ ማሰባችን አንድ ጉዳይ ነው። በዚህ ፓርቲ ውስጥ ደግሞ ታግለን የምንፈልጋቸው ማስፈጸም ደግሞ ሌላ ጉዳይ ነው። ስለዚህ አንዳንድ ጊዜ መሪዎች የሆነ ቦታ ላይ ህዝብ ሰብስበው በጣም እንትን ብለው አንዳንድ ኦዲየንስህም ራሱ ጋይድ ያደርጋል እና የሆነ ነገር ትናገራለህ ብዙ ጊዜ ከዚህ መታረም እና ከዚህ መውጣት ያስፈልጋል። ፐርሰናሊ የማስበው እንደዚያ ነው። ማንሰራቸውን የልማት ስራዎች በጣም በርካታ ህዝብ ሲሰበሰብ ይሄ ይገባልሃል ይወጣልሃል ብለን ያው ባለፈው ጠቅላይ ሚኒስትሩ እንደተናገሩት ያስቀመጥናቸውን መሰረት ድንጋዮች ለቅመን ራሷን ጨርሳቸውም እንኳን ሰርተን ሲሉ ነበር የሆነ ጊዜ። እንዲህ አይነት ነገሮች ከሰዎች መታረም አለባቸው። እስቲ ለማገናዘብ ይረዳን ዘንድ በኋላ በስፋት እናወራበታለን። ከጣና ሐይቅ ከወረረው እምቦጭ ጋር በተያያዘ ክቡር ጠቅላይ ሚኒስትሩ እዚህ ተገኝተው ትልቁ ጦርነታችን ከዚህ ሐይቅ ጋር ነው በሚል ደረጃ እንግዲህ ይሄ በአጋጣሚ አይደለም፣ ህዝብ በተሰበሰበበት ባለ ጉዳዮች በተገኙበት ባለቤትንን የሚሉ አካላት በተገኙበት ላይ ነው ይሄን ያሉት። ይሄን ሲሉም መነሻ ይኖራቸዋል። ምክንያቱም የህገ መንግስቱ አንቀጽ 52 መሬትና የተፈጥሮ ሀብትን የመጠበቅ የመንከባከብ ስራ የአንድ ክልል ጉዳይ ብቻ ሳይሆን የፌዴራል መንግስቱም ስራ ነው። ስለዚህ ይሄን መነሻ በማድረግ ብዙ ሰው ተስፋ አድርጎ ነበር። ይሄን የመሰለ የተፈጥሮ ሀብት ተትቶ ግን ዛሬ በብልጽግና ፓርቲ ሚሆን በመንግስት አመራሮች ዘንድ እየተጮኸ የሚገኘው ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ሐይቅ ውጪ ምንም ማለት እየሆነ ከዚህ አኳያ ቀደም ሲል የተነጋገርነው ሲገናዘብ አንዳንድ ጊዜ ሰዎች ይሳሳታሉ ምናምን የሚሉት ሰዎች እኮ እንደነዚህ አይነት ነገሮችንም ታሳቢ አድርገው ነው የሚያምኑትና ሆን ተብሎ ነው ይሄ የሚባለው ብለው የቅድሙን የህገ መንግስቱንም ጉዳይ በዚህ ደረጃ ነው ሰዎችን የሚመዝኑት። ከዚህ አኳያ እስቲ አገናዘቡት ብዬ ነው። አዎ የጣናን ጉዳይም ይረሱታል ብዬ አላስብም። ክቡር ጠቅላይ ሚኒስትሩ ያው እየሰራንበት ነው፣ ግን ስትራቴጂክ መፍትሄ ነው የሚያስፈልገው ጣና አሁን እምቦጭ ብቻ ሳይሆን ከእምቦጭም በላይ ብዙ የሚያሰጉት ነገሮች አሉ። ጣና ዙሪያው ይታረሳል። ለዚህ አካባቢ ማህበረሰብ ለየት ያለ ነገር ተሰርቶ አካባቢው መጠበቅ አለበት የጣና ይሄን ነገር አስቦ መስራት ያስፈልጋል። ይሄ ግን ከአዲስ አበባና ከአዲስ አበባ ዙሪያ ልማት ጋር ግን ማያያዙ ብዙም ትርጉም ያለው አይመስለኝም። ምክንያቱም አዲስ አበባ መልማት አለበት፣ ሁሉም መልማት አለበት። ህዳሴ ግድብም ያለውን ፖለቲካዊ ሁኔታ ያው ሁሉም ሰው ይገነዘበዋል። ስለ ህዳሴ ግድብ በጣም በስፋት ህዳሴ ግድብ መወራቱ እናንተ ማለቱ ባለው የግብጽ ፖለቲክስ ይመስለኛል። አሁን በተለይ ውሃን ያዝ ወደ መጨረሻው የመጀመሪያው ህዳሴ ግድብ ራሱ እየተሰራ አይደለም፣ መንግስት እያጠፋው ነው፣ የለውጥ ኃይሉ እንደዚህ እያደረገው ነው የሚል ክሌም ነበር የመጀመሪያ ማለት። እሱማ የለውጥ ኃይሉም እኮ የቀድሞው መንግስት ህዳሴ ግድቡን አጥፍቶታል፣ አልተገነባም፣ የሚፈርስ ነውም ሲል ነበረ። መልሶ አሁን ደግሞ ግድባችን እንጨርሳለን እያለ ነው የለውጡ ማለት። እንግዲህ እንደሱ እናውራ ከተባለ እንግዲህ የሚፈርስ ነበር የሚለው በነገራችን ላይ ፈርሶ የተሰራ ብዙ ነገር አለ። ያው እኔም በአካል ስላየሁት ማለት ነው። የፈረሰው ምንድነው ግድቡ አይደለም። ግድቡ ማለት ግድቡ እንግዲህ ብዙ ኤሌክትሮሜካኒካል ስራዎች አሉት፣ እንደገና ደግሞ የሲቪል ስራዎች አሉት፣ የኮንክሪት ሙሊት እና ሌላው። የኮንክሪት ሙሊት እና የሌላው የሚሰራው ሳሊኒ ነው። ሳሊኒ ማለት ዓለም አቀፍ እውቅና ያለው ተቋም ነው። ብዙ ግድቦችንም የሰራ ነው።
እሱ ላይ አይደለም የህዳሴ ግድብ ችግር የተነሳው ኤሌክትሮሜካኒካል ስራዎች ላይ ነው። እነዚህ ደግሞ ሜቴክ የሰራቸው ናቸው። እነዚህ በትንሹ ብረት እንኳን ቴስት ሳይደረግ የተበየዱ ናቸው። ይሄ ማለት ደግሞ ነገ ከነገ ወዲያ ቴስት ያልተደረገ ብረት በይደህ ግድብ ሰራህ ማለት ውሃ ከያስክ በኋላ የሚፈጥረው በተለይ ዳውን ስትሪም ላይ ያሉ ሀገሮች ላይ የሚፈጥረው ችግር ይኖራል። እነዚህ ነገሮች ፈርሰው እንደ አዲስ ፈርሰው ነው የተሰሩና እሱን ለማለት ነው የለውጥ ኃይሉ እንደዚህ ያለው ነገር። ግን ከዚህ በፊት የነበረው እና ግድቡን ያው ፖለቲካሊ የበላይነት ይዞ ይመራው የነበረው ቡድንና አሁን ከብልጽግና የወጣው ግን የህዳሴው ግድብ መቼም ቢሆን የማያልቅ አይነት አድርጎ ሲያይ ነበር። እንደውም ግድቡን እንደዚህ ተደርጓል፣ አይሰራም፣ አያልቅም እንዲህ አይነት ነገሮች ነበሩ። አሁን ደግሞ ወደ መጨረሻው ሲመጣ የግብጽ ፖለቲክስ እና እውን ወደ ማድረግ ስንሄድ እና ውሃ ይያዛል ሲባል ደግሞ አሁን ያለው ጉዳይ አለ እና ህዳሴ ከዚያ ተነስቶ የኛ ሀገር ብቻ ሳይሆን የዓለም መነጋገሪያ ኮንቴክስቱ ያ ስለሆነ እንደውም የአማራ ህዝብ ትግል ወይም የአማራን ህዝብ የሚመራው ብሔራዊ መሰረቱ ያደረገው የአማራ ብልጽግና በሌሎች ክልሎች ላይ የሚኖሩ የብሔሩን ተወላጆች መብት የማረጋገጥ ጉዳይ ነበር ሲጠበቅ የነበረው። ግን አሁን ከለውጡ በኋላ ጭራሽ ብሶበት የአማራ ህዝብ ጥቅም እንኳንስ ከክልሉ ውጪ ክልሉ ላይ የአማራ ብልጽግና ሊያረጋግጥለት አልቻለም። ዛሬ አንዳንድ የብሔረሰብ ዞኖች ላይ ጭራሽ በአስተርጓሚ ሁሉ ነው መዳኘት ያለባችሁ በሚል ደረጃ ተደርሷል። በአማርኛ መስተናገድ የማይችሉበት እድል እየተፈጠረ ነው። እንግዲህ ይሄ የኛ በተለይ የአማራ ህዝብ ፖለቲካ የአማራ ክልል ብቻ አይደለም፣ የሌሎች ክልሎችም ነው። ያው የብሔሩ ህዝብ ተበትኖ እንደሚኖር ይታወቃል በየአካባቢው። በዚያ ለውጥ አንዱ ለውጡን ማደናቀፍ የሚፈልጉ ኃይሎችም የተጠቀሙበት እና ደግሞ እስካሁን በተከተልነው በጣም ብሔርን የሚያቀነቅን ፖለቲካ ብዙ የተፈናቀለ ሰው አለ። በእርግጥ የአማራ ህዝብ ብቻ አይደለም፣ ከሶማሌም ከኦሮሞም ከሌላውም ተፈናቅሏል። ይቺ የኔ ናት የሚል አስተሳሰብ ውስጥ በመገባቱ ማለት ነው። ይሄ እንግዲህ የክልሉን ብቻ ሳይሆን የሌላውን እንኳን የሌላውን ሊያስከብር የክልሉን እንዲህ አላረገም የሚለው የተለየ ፖለቲካ አልተከተልንም። አሁን እያደረግን ያለነው ሌላ ቦታ ያለውም ህዝብ እኛ ውስጥ እንዳሉ ብሔር ብሔረሰቦች ይኑር፣ ይዳኝ፣ መብቱ ይከበር ነው። አንድ ፓርቲ ይሁን፣ አንድ ላይ እንነጋገር። አንድ ላይ ባለመነጋገራችን ምክንያት በየብሔሩ በተደራጀው የተበታተነ ፓርቲ ምክንያት ይሄ ነገር እኛ የተቀበልነው አይደለም ነው ከዚህ በፊት የነበረው አካሄዳችን። ስለዚህ አሁን ባለው እንትን ለምሳሌ ቤንሻንጉል ብንወስድ እየመለስን ነው ተፈናቃዮችን። ስንት ዓመት የቆዩ የነበሩ ተፈናቃዮች አሁን እየተመለሱ ነው። ሌሎች አካባቢዎችም ተመሳሳይ ነገር ይሰራሉ። ያ ማለት ግን የከሚሴ ፖለቲካ ትንሽ ለየት ያለ ደግሞ ባህሪ ያለው ኦሮሚያ ክልል ውስጥ ያለው በጣም አክራሪ ብሔርተኛ የሆነው ኃይል እዚያ በጣም በሚዳከምበት ሰዓት መጥቶ ከሚሴ ላይ የሆኑ ነገሮችን ለመስራት ጥረት ያደርጋል። ይሄንን የሚያደርጉ እና ይሄን ደግሞ የሚደግፉ እዚያ ውስጥ ያሉ ደግሞ ቅድም እንዳልነው የመንግስት መዋቅሩ ሪፎርም ስለሆነ በአንዴም መጥራት ስለማይችል በተለያዩ ጊዜያት ደግሞ የዚያ አስተሳሰብ አቀንቃኝ የሆኑ እና እኛ መዋቅር ውስጥም ያሉ ይሄንን የሚደግፉ ኃይሎች ደግሞ ይሄንን የበለጠ ሊያራግቡ እና ህብረተሰብ እንዲስተናገድ ምን እንዳይል ከዚህ በፊት የነበረው ነገር ለየት ባለ ነገር እንዲታይ የሚያደርጉ ኃይሎች ደግሞ ይጠፋሉ ተብሎ አይታሰብም እና እነዚህን እያረም እያስተካከል መሄድ አለብን። በእኛ ግምት ግን እና በእኛ ግምገማ አንዳንዱ በጣም ስም ማጥፋቶች በጣም በከፍተኛ ሁኔታ ያሉበት አመራሩን የሚያብጠለጥል አመራሩን የማያከብር እና እንዲህ አይነት እንትኖች ግን በተለይ በእኛ ክልል ትንሽ ለየት ያለ ባህሪ ያለው አክቲቪስቱም ሌላ ቦታ ያለ ነፃ ሚዲያውም ሌላውም ትንሽ ለየት ያለና ገነን ያለ ምን አመጣችሁ የሚል ይችን ጥያቄ እንዴት ዛሬ ያልመለሳችሁም የሚል ወዘተ። ይሄ እንግዲህ ከፖለቲካ አስተሳሰብም ህዝቡ በአንድ ጊዜ መቀየር አለበት፣ ጥያቄዎች በአንድ ጊዜ መመለስ አለባቸው ከሚል ቀና የሆነ ፍላጎትም ሊመጣ ይችላል። በሌላ በኩል ደግሞ እኛ ካልመራ ነው እኛ እንደዚህ ካላረግ ነው ይሄኛው ፓርቲ በቃ የድሮ ኢህአዴግ አፍሌትር ነው የሚልም እኮ እንደዚህ አይነት አይዲዮሎጂ የሚያቀነቅኑም አካላት አሉ።
እኛን እንዲማረግ የሚል እና ይሄንን እንግዲህ ለይቶ ማየት ጥሩ ነው። አሁን ባለው የኛ ግምገማ ለመነጋገርም በጣም ምቹ ነው። ለምሳሌ ኦሮሚያ ክልል በየትኛውም ጊዜ በየትኛውም ሰዓት ከርዕሰ መስተዳድሩም ከሌላውም አመራር ጋር መወያየት እንችላለን። ይሄንን እምቢ ቢል ደግሞ በጋራ መድረካችን ይገመገማል። በለውጡ ጊዜ የመጣው አዴፓ ወይም የአሁኑ የአማራ ብልጽግና በተለይ እነዚህ የህዝብ ጥያቄዎች የኔ ጥያቄዎች ናቸው ብሎ ተቀብሎ ሲያበቃ እስካሁን ባሉት የሁለት ዓመታት ከምናምን ሂደት ውስጥ ግን ምንም አይነት መልስ ወይም መልስ ሊያሰጥ የሚችል ፍንጭ ያልታየባቸው ጉዳዮች የዚህ የወሰንና የማንነት ጥያቄ ጉዳይ የኔም ጥያቄ ናቸው ብሎ ተቀብሎ የት እንዳደረሳቸው ማይታወቅ ቀደም ሲል ያነሱልኝ እሱ እዛው በተመለሰበት አግባብም ቢሆን የዚህ የህገ መንግስት ማሻሻል ጉዳይ የአማራ ክልል ህዝብ ጥያቄ ተገቢና የኛም ጥያቄ ልንፈታው የሚገባ ነው የሚለውን መነሻ ስናደርግ ቢብጠለጠል አመራሩ ይገርማል ወይ? አዎ አሁን የመጨረሻ ጥያቄዎች አልተፈቱም የሚለው ጉዳይ አንድ ሆኖ መፈታት አለባቸው የሚለው የጋራ ሀሳብ ሆኖ ምንም አላደረገም የሚለው ነው አሁን እውነታን የካደ ሀሳብ ነው ብዬ የማስበው። አንደኛ ነገር ለምሳሌ የድንበር ኮሚሽን ከማንነት ጋር የተያዙ ችግሮችን የሚፈታ ራሱን የቻለ መዋቅር ለምን ተመሰረተ? ዋናው እኮ እነዚህን ችግሮች እንዲፈታ ነው። ሲስተም እየተዘረጋ ነው። ይህ ሲስተም ሲዘረጋ ራሱን ከብልጽግና ያወጣው ፓርቲ ምን አይነት አቋም ነው የወሰደ? ከምክር ቤቶች ጀምሮ በዓለም አቀፍ ሚዲያዎችም በራሱ ሚዲያም በፎርማል ስብሰባዎችም በየጊዜው የሚደረጉ እነዚህን ተቋማት የማቋቋም ከዚህ በፊት የፌዴራል ጉዳዮች የሚባለው እንደፈለገ ወደ ቀኝ ወደ ግራ እያለ ሲያካልል የነበረ ተቋም ህገ መንግስታዊ አይደለም ሳይባል ነገር ግን እነዚህን የሚያጠና ኮሚሽኖች ሲቋቋሙ ምንድነው የተደረገው? እነዚህን ተቃውሞ ተቃርኖ ነው የተቆመው ማለት ነው። እነዚህ ሲስተሞች ይሄን ችግር ይፈታሉ ብለን ፑሽ እያደረግን ነው በእኛ በኩል። እነዚህ ተቋማትም በየአካባቢው እየሄዱ የጀመሩት ስራ አለ። እኛም አካባቢ መጣው ጥሩ ውይይት አድርገናል። መፈታት ያለባቸው ችግሮችን አስመዝግበናል። ለነዚህም በየትኛውም ጊዜ በየትኛውም ወቅት ቢሆን እኛ ያሉንን ማስረጃዎችን ማቅረብ እንደምንችል ከነሱ ጋር ተነጋግረን ሄደዋል። አሁን ይሄ ሲስተም ሲቋቋም ይሄ ሲስተም ይፈታዋል ወይ ደግሞ ይሄ ሲስተም ሊፈታው አይችልም የሚባል እንኳን ነገር ቢመጣ ጥሩ ነበር። ይሄን እኮ መንግስት ይሄን ሲስተም ያቋቋመው እኮ እነዚህ ጥያቄዎች ስላሉ ነው። እነዚህ ጥያቄዎች ወይ በሲስተም ትፈታቸዋለህ ወይ ደግሞ እንግዲህ ያው አማራጭ የማይሆን አማራጭ ሌላ አማራጭ ትከተላለህ ማለት ነው። አማራጭ የማይሆን አማራጭ። ይሄ ከመሆኑ በፊት ግን መንግስት በሲስተም ለመፍታት እነዚህን ኮሚሽኖች ሲያቋቁም በሌላው በኩል ደግሞ ይሄንን ችግር እንዳይፈታ በሚፈልገው እና ይሄ ችግር እንደውም እንዳይነሳ በሚፈልገው የማንነት ጥያቄ እኮ መነሳት የለበትም፣ የድንበር ጥያቄ መነሳት የለበትም ተብሎ እኮ የወልቃይት ኮሚቴ የሌላውን ኮሚቴ እኮ አዲስ አበባ እንዳይገባ ሁሉ መንገድ ላይ እየተፈለገ ይታሰር ነበር። አሁንም እነዚህን ጥያቄዎች አንሰማም የሚለውን ፎርማሊም ኢንፎርማሊም ከፍተኛ የሆነ ትግልና ህገ መንግስታዊ አይደሉም እነዚህ መቋቋም የለባቸውም የሚል ኃይል አለ። እንግዲህ እኛ ሲስተም እየዘረጋን ነው። ይሄ ሲስተም ይፈታቸዋል ብለን እየታገልን ነው። ይሄ ሲስተም በእርግጠኝነት ይፈታቸዋል የሚል ሀሳብ አለን። ይሄ ሲስተም መፍታት ይችላል አይችልም የሚለው ላይ ከሆነ መነጋገር ይቻላል እነዚህ ሲስተሞች። ነገር ግን የተሰሩ ስራዎችን ራሱ ግን ከእንትንስ አኳያ ስናየው ለምሳሌ ለዚህ ትዝ ይሎት እንደሆነ ከለውጡ አስቀድሞ በቃ ብአዴን የሚባለውንና ኢህአዴግ የሚባለውን ድርጅት ፍጹም እንደው ስሙን እንኳ ለመስማት የሚጸየፍ ማህበረሰብ እኮ ነበር የተፈጠረውና ከዚያ ቀጥሎ ለመጣው አዴፓ ሁለተኛ እድል ሲሰጥ ህዝቡ መጓጓቱና መጠበቁ በጣም ከፍተኛ ነው ሊሆን የሚችለው። ከዚያ አሁን 2 ዓመት ውስጥ ሲያይ ይሄ ተስፋ የመቁረጡ ዝንባሌ ምናልባትም አብሮ ተሳስሮ ከፓርቲው ጋር ከመሪ ድርጅቱ ከመንግስትም ጋር ኢቭን በልማት ስራዎች ላይ ሁሉ የመሳተፍ እድሉን ምናልባትም እኮ ሊያቀዛቅዝ ይችላል። ከመጓጓቱ አኳያ ነው መሰላት ያለበት የመልስ አሰጣጡ። ያው እና እኔ እኮ ጉጉቱና ጥያቄው የለም ሳይሆን ነገር ግን ምንም እንዳልተሰራ እና ምንም እንዳልተፈጠረ መቁጠር ሳይሆን መደረግ ያለበት እነዚህ ተቋማት ይሄንን ጥያቄ መፍታት አለባቸው ተደርጎ ፑሽ መደረግ አለበት። ይሄን የክልሉ መንግስትም
ይከታተላል። ገዢው ፓርቲም ተመሳሳይ ማለት ነው እና እነዚህን ችግሮች ለመፍታት ግን ሲስተሚክ የሆነ አፕሮች መከተል በጣም አዋጭ ነው የሚል ግምገማ አለን። የኔም አቋም ነው ሲስተሚክ የሆነ አፕሮች መከተል። እስቲ ሌላ ግን ማሳያ እናንሳ። ለምሳሌ የአማራ ህዝብ አክቲቪስቱም ይሁን በክልሉ የሚንቀሳቀሰው ተቃዋሚ ፓርቲውም ይሁን ራሱ ቀድሞ የነበረው አዴፓ ወይም ብልጽግና ፓርቲ በተለያዩ አመራሮቹ በኩል ቀደም ሲል በነበረው የህዝብና ቤት ቆጠራ ላይ በራሱ ልዩነቱን በግልጽ አሳውቋል። ወደ 2 ምናምን ሚሊዮን ህዝብ ቤት እንደገባብኝ በሚል ስለዚህ በምንም መልኩ አሁን ምርጫው ያው በአጋጣሚ አልተካሄደም። ነገር ግን ምርጫ ከመካሄዱ በፊት የህዝብና ቤት ቆጠራ መደረግ እንዳለበት የክልሉ መንግስት ጭምር ሳይቀር በይፋ አቋሙን አሳውቆ ነበር። አሁን ግን ከምርጫው መራዘም ጋር ተያይዞ ከኮቪድ-19 ጋር በተያያዘ በተሰጠው የህገ መንግስት ትርጉምን ተከትሎ በተሰጠው ውሳኔ ላይ የህዝብና ቤት ቆጠራ ከምርጫ አስቀድሞ ሊካሄድ የሚችልበት አይነት ውሳኔዎችም ናቸውና የተሰጡት። እዚህ ላይ እንኳን ልዩነቱን በግልጽ አላሳየምና ብንጠረጥረው ልክ ነን ለካስ ቢል ህዝቡ ተገቢ አይሆንም። አሁን እኮ በጣም የሚገርመው ነገር ብዙ ጊዜ እንትኖች ይቀያየራሉ ሀሳቦች። ህዝብና ቤት ቆጠራ በህዝብ ቁጥር ምክንያት ይሄ ክልል እና ይሄ ህዝብ ዋጋ ከፍሏል የሚል ጥያቄ አለን እኛ። ይሄ ምንም የሚታወቅ ነው። ማንም ሰው የሚክደውም አይደለም። የህዝብ ቁጥር ቆጠራው እጅግ በጣም ምስቅልቅል ውስጥ ከቶናል በብዙ ነገሮች የሚል አቋም አለው የቅርንጫፍ ፓርቲያችንም የመንግስታችንም እና የሆነ ጊዜ የህዝብና ቤት ቆጠራ ይደረግ ተብሎ ታስታውስ ከሆነ ከ2009 የቆጠራ ካርታ ምናምን ተጀምሮ 2010 ወይ 11 አካባቢ ይመስለኛል ህዝብና ቤት ቆጠራ ይደረግ የሚል የሆነ አጀንዳ መጥቶ ነበር። በጣም በሚገርም ሁኔታ ክልላችን ውስጥ የሚንቀሳቀሱ የተፎካካሪ ፓርቲዎች በዚህ ወቅት ህዝብና ቤት ቆጠራ ማካሄድ ትክክል አይደለም፣ መጀመሪያ የማንነትና የድንበር ጥያቄዎች መፈታት አለባቸው፣ እነዚህ ካልተፈቱ በስተቀር ህዝብና ቤት ቆጠራ የሚባል መወራት የለበትም የሚል አቋም ነበራቸው። እውነት ለመናገር እኛም ሀሳቡን ተወያይተንበት ገዛ ነው ልክ ነው ወደሚል እና የኛ ፓርቲም አንዱ ተከራካሪ ሆነ ማለት ነው። በዚህ ወቅት ህዝብና ቤት ቆጠራ ማካሄድ እነዚህን ጥያቄዎች መፍታት አይቀድሙም ወይ የሚል አሁን እነዚያን ጥያቄዎች ለመፍታት የተደራጁ ተቋማትን ስራቸውን እንዲያፋጥኑ በማድረግ ጥናታቸውን ጨርሰው ለመንግስት እንዲያቀርቡ በማድረግ እነዚህን ጥያቄዎች ለመፍታት ጊዜ ማግኘት ነው የሚገባው የዚያኔ በታገልንበት፣ ወይስ ደግሞ አይ አይደለም ከምርጫ በፊት ህዝብና ቤት ቆጠራ የሚል ሌላ ደግሞ እንደገና አጀንዳ ማምጣት ነው? ጉዳዮችን ስትራቴጂካሊ ማየት አለብን። እነዚህን ጥያቄዎች መፍታት የማንነት ጥያቄ፣ የድንበር ጥያቄ፣ እነዚህ ጥያቄዎች በፍጹም እኛ በተለይ በዚህ ጉዳይ ለተጎዱ ህዝቦች ትልቅ ህመሞች ናቸው። የግጭትም የሌላም ጉዳይ መንስኤዎችም ናቸው። እነዚህ በዚህ መፈታት አለባቸው ተብሎ ቁርጥ ያለ ውሳኔ ያስፈልጋል። በእነዚህ ጉዳዮች ላይ እነዚህን አድርጎ ወደ ህዝብና ቤት ቆጠራ መግባቱ ያዋጣል የሚል እንትን አለን። ዞሮ ግን አሁን ከኮቪድ ጋር ተያይዞ የመጣው በጣም የተደራረበ ጉዳይ ምርጫን አካሄዶ ወደ ህዝብና ቤት ቆጠራ የሚለው አሁን ምርጫ ላይ እስካለው ድረስ ያለው ገዢ ፓርቲና ያለው መንግስት በምክር ቤትም ይቀጥል የተባለው ኮቪድ እንትን እስከሚልና ምርጫ እስከሚካሄድ እነዚህን ጥያቄዎች እንዲሰራ ፑሽ ማድረግ አለብን። ከተማሪዎች እገታም ጋር በተያያዘ ክልሉ ላይ እስካሁን አሉባልታው ይሁን ትችቱ አልተቀዛቀዘምና እዚህም ላይ አንድ ነገር እንዲሉ የምፈልገው ሲጀመር መረጃው በጣም የተምታታ ነው። በፌዴራል መንግስት በክልሉም
እንደገና ክልል ውስጥም ሆኖ የተለያዩ አመራሮች የሚሰጧቸው እርስ በርሱ የተጣረሰ ምናልባትም በህዝብ ላይ ያላችሁ አመኔታ በጣም እንዲቀንስ ካደረጉ ጉዳዮች አንዱ ይሄ ይመስላል። እዚህ ላይ በጣም መሰረታዊ የሆነና ህዝቡ ሊገነዘበው የሚገባም ከሆነ ሊገነዘበው የሚገባውን በእናንተም በኩል ያለውን እውነታ ቢነግሩኝ ጥሩ ነው። ምክንያቱም ማንም ሰው በዚህ ጉዳይ ላይ ምንድነው ያለው እውቀት ቢባል የተስተካከለ ነገር እየሰጠ አይደለም። በዛም በዚህም ሌላ ነው የሚባለው። ያው እንግዲህ ድርድር ላልከው ያው ውይይት በሚል ብትወስደው መልካም ነው። ያው እንግዲህ ከሀገር ሽማግሌዎችም ከአካባቢው አስተዳደርም ከፌዴራል መንግስትም በየጊዜው የተለያዩ ውይይቶች ተደርገዋል በዚህ ጉዳይ ላይ እና የኛ ክልል አቋምም ዞሮ ዞሮ ለዚህ ምላሽ መሰጠት አለበት የሚል ፌዴራል መንግስት ይህን ጉዳይ ይዞ እየሰራበት ነው። በየጊዜው በሚፈጠሩ ጉዳዮች አሁን አንተ እንዳነሳው ለምንድን ነው እስካሁን የሚል እኛም ጥያቄ አለን እና ከዚያ አኳያ እንግዲህ በየጊዜው በቅርብ የሆነ ነገር ይደረጋል የሚል ነገር ስላለ አሁንም በቅርብ የሆነ ነገር ይደረጋል የሚል እንትን ነው እንግዲህ እየተፈጠረ ያለው። እውነት ለመናገር ይሄ ጥያቄ እንግዲህ የተፈጠረበት አካባቢም የተፈጠረበት ዩኒቨርሲቲም ያው ሁላችንም እዚያ ምዕራብ አካባቢ ያለውን የጸጥታ ጉዳይ ከጊዜ ወደ ጊዜ መሻሻል አለ የሚል እንትን ቢኖርም ግን ለዚህ የመጨረሻውን ልባት እስካልተሰጠ ድረስ ሰው የተለያየ ነገር ማንሳቱ አይቀርም፣ የተለያየ ጥያቄ መጠየቁ አይቀርም። እኛም ተመሳሳይ የተለያየ ጥያቄ የተለያየ ሀሳብ እንትን ማለታችን አይቀርም እና ይሄ በፌዴራል መንግስትም የተያዘ ስለሆነ በዚያ በኩል እኛም የተደራጀ መረጃ እስካሁን አልደረሰንም፣ ግን እየተሰራበት እንደሆነ እናውቃለን። አዎ ይሄ እየተሰራበት ነው የሚለው እንትን መንግስት ተሁኖ እንትን ስሜት ይሰጣሉ። አሁን ለምሳሌ እኛ ክልል ላይ የተፈጠረ ነገር ቢሆን እኛ ክልል ላይ ማለቴ ያው እንደ ብልጽግና በእርግጥ አሁን በጋራ እንትን የምንለው ነገር ቢኖርም እኛ ክልል ላይ በተፈጠረ ኢንሲደንት እና እኔ በምመራው ምርመራ ወይም ደግሞ እኔ በምመራው ፖሊስ ኮሚሽን የሚካሄድ ምርመራ ቢሆን በእያንዳንዱ ጉዳይ ላይ ያለውን መረጃ እዚህ ደርሰናል፣ ከዚህ በኋላ ያለው ግን ከመረጃ አኳያ ዲክሌር ባይደረግ ጥሩ ነው ብለህ መናገር ትችላለህ፣ በኮንፊደንስ ማለት ነው። አሁን እዚያ ያለው ሁኔታ እንግዲህ አጠቃላይ ስራውን የሚመሩት ምክትል ጠቅላይ ሚኒስትሩ ናቸው። ብሔራዊ መረጃና ደህንነት፣ ኢቭን የጠቅላይ ሚኒስትሩ ሪፐብሊካን ጋርድ፣ ፌዴራል ፖሊስ፣ የኦሮሚያ ክልል በጋራ ሆነው በደንብ የሚሰሩበት እዚያ አካባቢ ያለውን ማለት ነው። በእኛ አካባቢ ያለውን ደግሞ ከነዚህ ኃይሎች ጋር የኛ ክልል ፖሊስም የሚሰራበት ነው። ለምሳሌ እኛ አካባቢ ላይ ከዚህ ጉዳይ ጋር የተያዙ ከዚህ ከእገታው ጋር የተያዙ አካላትን ይዘናል። እነዚህ አካላት በእጃቸው ሰነድ እና ሌሎች ጉዳዮች ይዘው ማለት ነው፣ የተማሪዎች ሊስት ወዘተ። እነዚህን አካላት ግን ወደ ጋራ ምርመራው ነው የሚገቡት። የጋራ ምርመራው እኛም ያለን አቋም በየጊዜው የደረስንበትን ነገር ዲክሌር እያደረግን ብንሄድ ለህዝቡ ጥሩ ነው የሚል አቋም አለን። ሁልጊዜ የምናንጸባርቀው እሱን ነው። በቅርብም እንግዲህ ተወሰነ እንስራና ወደዚያ እንሄዳለን የሚል አዝማሚያ ነው ያለው የምርመራ ቲሙ። እዚያ ውስጥ ያለውን ምርመራ ግን በሙሉ እዚያ ውስጥ ስለሌለው ለመናገር ስለከበደኝ ነው እንደዚያ የምልህ። የዚያኔ ግን በሂደቱ የተደረገውን ነገር ነው የገለጽኩ። የተደረገውን ነገር የአካባቢው ሽማግሌዎች በዚህ ጉዳይ እንዳዘኑ፣ በነገራችን ላይ ከተማሪዎችም ውጭ ያው የአካባቢው ህብረተሰብ ያው ይታገታል። ይሄን ያህል ሰው እንደዚህ ሆነ፣ ቤተሰብ የጠፋበት ምን ያለበት። ግን ልክ እንደ አንድ ክልል ርዕሰ መስተዳድር ተጎጁ ወገን ያለው እዚህ ስለሆነ ቢያንስ ወይ ከክልሉ እዛ መወከል አለበት እዚህ ቡድን ውስጥ፣ ምክንያቱም መልስ መስጠት ስለሚገባችሁ ስለሌለውበት አላቅም ብሎ መናገር ስለማይቻል፣ ወይ ደግሞ ምክትል ጠቅላይ ሚኒስትሩ ይህን ክልል ወክለው ከሆነም አጋጣሚው እግረ መንገዱ እንደዚያም ታስበው ከሆነ ከሳቸው ጋር ለህዝብ በቂ ሊሆን በሚችል ደረጃ መረጃና መረዳት ሊኖሩት አይገባም። አሁን እኮ እኔ የማውቀውን ነገር ቀንጭቤ ከምናገር ይልቅ አጠቃላይ የምርመራ ቲሙ ዲክሌር ቢያደርገው ጥሩ ነው። ለእንትን አይበቃም ነው። እሺ
ሌላ በዚህ በውህደት ላይም አንዱ የሚነሳው ነገር ምክንያቱም እንደገና ተመልሶ ሀገሪቷ ወደኋላ እንዳትሄድ በሚል ደረጃ ኦዴፓና አዴፓ የቀድሞቹ ማለት ነው በለውጡ ላይ ከፍተኛ ሚና ነበራቸው። ሁሉም ያነሰዋል። ግን ግለሰቦቹን እንደ ግለሰብ በተን አድርገን ደግሞ በየማዕከላዊ ኮሚቴው ደግሞ በተለይ የአማራ ብልጽግናንና የዛን እንዲህ ስናነጻጽር የሚነሱ አስተሳሰቦችና አመለካከቶች እነዛ በፊት የነበሩ ተቃርኖች አሁንም ባሉበት ደረጃ መሆናቸውን በሚያሳይ መልክ ነው። በህገ መንግስት ጉዳይ ላይ፣ በፌዴራሊዝም ጉዳይ ላይ አንዳንዴ በርዕዮተ ዓለም ጭምር ሳይቀር የነበረው ልዩነት እንዳለ ነው። ተቃርኖ ለምሳሌ በፌዴራሊዝም ጉዳይ፣ በህገ መንግስት ጉዳይ ብዙዎቹ እኛ እኮ ፌዴራሊዝም ላይ ተቃርኖ የለንም። እንደውም ፌዴራሊዝምን እኮ ያከበረ ክልል የኛ ክልል ነው። ሌላኛው ደግሞ ወገን የሚረዳበት የፌዴራሊዝም አስተሳሰብ ለምሳሌ ከአቃፊነት ጋር ተያይዞ ይኸው የአማራ ክልል እርስዎ እንደነገሩኝ በትክክል ፌዴራላዊ ስርዓቱን በዚህ መልክ ይኸው ማሳያ ይላል። ሌሎቹ ግን ይኸው ማሳያ ሊሉ የሚችሉበትን እድልም እስከዛሬ ፈጥረው አያውቁም። ይናገሩታል እንጂ አያደርጉትም። በግልጽ ግን ደግሞ የሚናገሩት አለ። የአማራ ክልል ህገ መንግስት ማሻሻያ ይጠይቃል፣ ሌሎቹ አትነካትም የሚል ነገር። አሁን ማየት ያለብን ለምሳሌ ከሁለቱም በኩል እንደዚህ አይነት በተለይ ይሄ አንድ ላይ የመስራት ጉዳይ እስከ መቼ ይዘልቃል? እነዚህ ሳይፈቱ የሚሉ እንትኖች ይህንን ለፖለቲካ ፍጆታም ለሌላም የሚያቀነቅኑ አካላት አሉ። ህገ መንግስት ይሻሻል አይሻሻል የሂደትና የጊዜ ጉዳይ ካልሆነ በስተቀር በእርግጠኝነት የሁሉም ሀሳብ የሁሉም አሁን አብረውን የተቀላቀሉ አጋር ፓርቲዎች ብልጽግናን እንግዲህ ሁለቱ ፓርቲዎች ብቻ አይደለም የመሰረቱ አጋር ፓርቲዎችም አሉ እና የሁሉም አስተሳሰብ ህገ መንግስት ማለት ቁሞ ቀር ነው ወይ የሚል አስተሳሰብ ነው ያለው እንደ ፓርቲ። ነገር ግን ከውጭ ያለው እንግዲህ ሁለቱ ህዝቦች ላይ ያለውን ፔይን ደግሞ መረዳት ያስፈልጋል። ሁለቱ ትልቅ ህዝቦች በመሆናቸው ሰፊ ህዝቦች ስለሆኑ ሁለቱ ላይ የሚፈጠር ሽኩቻ፣ የሚፈጠር ልዩነት እና የሚፈጠር ክራክ ከዚህ በፊትም ሆን ተብሎ ታልሞ ሲሰራበት ስለነበር በ27 ዓመት ውስጥ ሁለቱ ህዝቦች ላይ ከፍተኛ የሆነ የተለያዩ የጥላቻና መጥፎ ትርክቶች እየተፈበረኩ ይሰራባቸው ስለነበር እነዚህን ሁለቱ ላይ ክራክ መፍጠር ነው ብልጽግናን ለማንገዳገድና ለመጣል የሚያስፈልግ ብለው አቅደው የሚሰሩ ኃይሎች ግን አሉ ፖለቲካሊ። ከዛ የተነሳ እንዲህ አይነት ነገር እንደው በዚህ ላይ ሳይግባቡ በዚህ ላይ እንዲሳይሉ እንደዚህ አይነት የሚል እና የተወሰኑ ሰዎች የሚናገሯቸውንም ቃላት እየገጣጠሙ አሁንም እኮ እንዲህ ነው ስለዚህ የውሸት ጥምረት ነው ብለው ይሄን ጀስቲፋይ ለማድረግ የሚሞክሩ አካላት እንዳሉ አውቃለሁ። ነገር ግን እንደ ብልጽግና ፓርቲ እስካሁን ባደረግናቸው ውይይቶች እስካሁን በቀረጽናቸው አጀንዳዎች በሁሉም ላይ የሀሳብ ልዩነት ሊኖር ይችላል። ነገር ግን ከዚህ በፊት ከነበረው በጣም በሰለጠነ መልኩ ተግባብተን የምንሰራበት ነው። ያ ማለት ግን ቅድም እንዳልከው ሌላ አካባቢ ያለው ብሔር ብሔረሰብ መብቱም ጥቅሙም ሁሉ ነገር ተከብሮ መኖር አለበት። ግን እየገጣጠሙ ወሬ የሚያወሩ አካላት እኮ ቀዳዳ ስለሚያገኙ ነው ይሄን የሚያደርጉት በየትኛውም ዘርፍ ላይና ታዲያ ይሄን መከላከል የሚቻለው ደግሞ ለወሬ ማይመች ተግባራዊና የሚጨበጥ ስራ በመስራት ነው። አሁን እንግዲህ ብልጽግና የተመሰረተው መቼ ነው የሚለውን ማየት ጥሩ ነው። ብልጽግና ከተመሰረተ ገና አጭር ጊዜ ነው። በሪፎርም የመጣ ፓርቲ ነው። ቅድም እንዳልኩ ብልጽግና ውስጥ ሆኖ ብልጽግና የሆነውም ቅድም ካልኩት አንዳንዴ ሲናገር የቃላት ግድፈት ወይ ምናምን የሚፈጥራቸው ችግሮች ይኖራሉ። ግን የብልጽግና ካባለው ሰው ደግሞ ሪል ብልጽግና ያልሆነ ወደፊት በተግባር እያየን የምናራግፈው ደግሞ አመራር ይኖራል። ይሄ ሁሉ ባለበት በአንድ ጊዜ ሁሉንም ችግር በአንድ የፈተህ ወደ መስመር ለማስገባት ያስቸግራል። ስለዚህ ትግል ይጠይቃል ማለት ነው። ብልጽግናን መመስረቱ አይደለም ኢንዱ። አሁን ባለው ግን የብልጽግና ፓርቲ እኔ ለመግለጽ የሞከርኩት ሁሉን ነገር ተግባብተን ችግር ሲኖርም ተወያይተን የምንፈታቸው ናቸው። የሀሳብ ልዩነት ሊኖር ይችላል፣ ሌላ ነገር ሊኖር ይችላል። ነገር ግን ብልጽግናን አሁን ቅድም ሰዎች በሰጉበት እና በተቹበት አይነት
ሁኔታ ሳይሆን የዚያ ግልባጭ እንዲያውም በጣም ስትሮንግ የሆነ ሁሉን ችግሮች በጋራ መፍታት እንዳለብንና ሌሎችን ነገር ማድረግ እንዳለብን እየተነጋገርን የምንፈታቸው ናቸው። እንግዲህ በጊዜ ሂደት ደግሞ የሚፈቱት እየታዩ የሚፈቱ ይሆናል እና ሁሉም ቦታ ላይ እንደዚህ አይነት ነገር እየሰራን ነው ለማለት ነው። ከዚህ ከአማራ ይሄ ሀገራዊ ፍትሃዊነት ጋር በተያያዘ እንደዚህ አማራ ብዙዎቹ አጀንዳዎች ለመስተካከል አስተሳሰቡ እንደተጠበቀ ነው። ብዙዎቹ አጀንዳዎች በአማራ ብሔርተኝነት ውስጥ የሚመለሱ ናቸው። ምናልባት የሀገራዊ አንድነቱ ላይ ሲሄድ የሌሎቹ የደረጀ ነው። አማራ የብሔርተኝነትን የተንጠለጠለ ሀሳብ ነው። ቅድም እንዳሉት ነው። ላርገው እንኳ ሲል እያቃተው የተቸገረበት ነው ይሄ ብሔርተኝነትን። ምክንያቱም በአቃፊነት ውስጥ ለበርካታ ዓመታት ያለ። ስለዚህ መሰረታዊ የሆኑ አጀንዳዎቹን መመለስ ከቻለ ጊዜ ወስዶ በብሔርተኝነት አስተሳሰብ ነው እንጂ የህዝቡ ጥያቄ በዚህ በሀገራዊ አንድነት ስም እንዳይከሽፍም ስጋት ያላቸው አሉና በዚህ መልክ አይታችሁታል? አሁን እኮ የአማራ ብሔርተኝነት ጉዳይ በቃ አማራ ብቻ ሆነን አይነት ብትል የህዝቡም ስለልቦና ስለሚታወቅ ማለት ነው። እንዲያውም እኔ ብዙ ምስቅልቅል ውስጥ የከተቱን አንዱ ጉዳይ በፊት የነበረው ይሄ የአማራ ህዝብ አጠቃላይ አስተሳሰብ። በነገራችን ላይ የአማራ ህዝብ እንላለን እንጂ ብዙ ህዝቦች ኢትዮጵያን ይወዳሉ። ብዙ ህዝቦች የኢትዮጵያዊነት እንትን አላቸው። ብሔርተኝነት ውስጥ በጣም ከፍተኛ የሆነ ማቀንቀን እና ሌላ ነገር የሚሰሩት ፖለቲከኞች ናቸው እንጂ ህዝቡ አሁን የትኛውም ኮርነር ላይ ሄደ ብትጠይቅ ኢትዮጵያን እና ሀገሩን የሚወድ ሀገሩን የሚያከብር ሌላውን ብሔር ብሔረሰብ የሚያከብር የሚያቅፍ እንደዚህ አይነት አስተሳሰብ ነው ያለው ህዝቡ ላይ። ነገር ግን ፖለቲከኞች ቅድም እንዳልኩት ወይ ከፖለቲካ ተገፋን ብለው ሲያስቡ ወይ ደግሞ የሆነ ነገር እንትን ሲሉ አካባቢውን ልክ እነሱ ብቻ የኔ ብቻ የሚል አይነት እንትን ውስጥ ይከቱታል እና ይሄ ወደ ከረረ ብሔርተኝነት መሄድ ብሔራችን ንርሳ አይደለም። ኦልሬዲ ይታወቃል። የአማራ ህዝብ ይታወቃል። የአማራ ብሔር ይታወቃል። በውስጡም ሌሎች ብሔር ብሔረሰቦችም የሚኖሩበት ህዝብ ነው። ይሄ የሚታወቅ ነው። እሱም ሌላ ቦታ የሚኖር ነው። የትኛውም ቦታ ላይ የአማራ ህዝብ እና የአማራ ብሔር የማይኖርበት አካባቢ ይገኛል ብዬ አላስብም። አማራ በትግሉ ልክ በፖለቲካዊ ቅኝቱ፣ ልምዱ፣ ተሞክሮ ትግሉ ልክ በየትኛውም የሀገሪቷ ክፍል ላይ በሚገባው ህዝቡን በሚመጥን ደረጃ ፋይዳ ያለው ሚና እየተጫወተ ነው። አሁን እንግዲህ አሁን እንደ ግምገማችን ነው ብዙ ቦታ ላይ የህዝብ አብዛኛው ቦታ ላይ ስራ የሚያስተምር በጣም ታታሪ ሰርቶ የሚያድር ህዝብ ነው። ይህን ህዝብ ወደፊት ባለው የፖለቲካ ምህዳር ውስጥ የራሱን ክብር፣ የራሱን ማንነት እና የራሱን የነበረውን ስነልቦና ጠብቆ የሚሄድበትን ምህዳር መፍጠር አለብን። እነዚህ ጉዳዮች ሆን ተብሎ የተሰሩባቸው ስለነበሩ ማለት ነው። ሆን ተብሎ ባለፈው 20 ምናምን ዓመት የፖለቲካ ምህዳር ውስጥ የህዝብ ልክ በጣም ገዢ መደብ ከሌላው በላይ የሰለጠነ ከሌላው በላይ አገር ጠብቆ ያኖረ ወዘተ የሚል አይነት ነገር እንትን ብሎ እና ሁሉ ነገር የሞላለት ስለዚህ ለሱ ምንም ነገር አያስፈልገውም ወደሚል እና እንዲሁም በተለያየ ምክንያት ስነልቦናውን ለመንጠቅ የሚደረጉ ነገሮች ስለነበሩ እነዚህን አሁን በብልጽግና አንዱ ያደረግነው ይሄ ህዝብ በራሱ ከዚህ በፊት የነበረው ብቻውን አይደለም የገዛውም ምን ያለውም ሌሎች አሉ። በንጉሱም ጊዜ በሌላውም ጊዜ ብንወስድ እንግዲህ እያንዳንዱ ቦታ ላይ የተደረገውን ነገር ብናይ በየቦታው ሌሎች ብሔር ብሔረሰቦችም ያሉበት ነው። የአድዋም የሌላውም ታሪክ ተመሳሳይ ነው። አሁን ያ ጉዳይ የተለየ ገጽታ ተይዞ ተቀስቅሶበታል። ይሄ ልክ ሌሎችን የሚበድል የሚጨቁን እና ሌላ ነገር እንደሚያደርግ ተደርጎ ይሄ መቀስቀስ ብቻ ሳይሆን ሰነዶች ተዘጋጅተው ሌሎች ብሔር ብሔረሰቦች እንዲማሩ እና ልክ እሱ ወደ ኋላ እንዳስቀራቸው ወዘተ የሚያደርግ ነገር ስለነበር ከዚህ መውጣት አለብን ነው። ከዚህ መውጣት ማለት ብሔርን ማቀንቀን ማለት አይደለም። የተዛባ ታሪክን የተዛባ ትርክትን ማከም ማረም ነው። ያ ማለት ግን አማራን መርሳት ደግሞ ማለት አይደለም። ድሮም ቢሆን ብሔር አማራ ዲሞክራሲያዊ ንቅናቄ እኮ ነው ብአዴን ስሙ፣ ምንም እንትን የለውም። እዚያ ውስጥ ያሉ ሰዎች
በምን ያህል ደረጃ ራሱን ህዝቡን አድነውታል ሌላ ጉዳይ ነው። አንዳንዶች በቃ ይሄ ገዢ መደም ይሄ ትምክት እንዲያርጎ የሚል መጥፎ ስዕል የመስጠትና ህዝቡም ደግሞ እንዲተባልኩ የሚል ኤሊቱም ከመተባበርና ከመተጋገዝ ይልቅ ወደ መጠላለፍና ወደ ጥላቻ ፖለቲካ ውስጥ ያስገባንም እሱ ይመስለኛልና ይሄን ማከምና ማረም ወደዚህ ስመጣ ከመምጣቴ በፊት በነበረኝ ዝግጅት እዚህም ባህር ዳር ከተማ ላይ በቆየሁባቸው ቀናት አቶ ተመስገን በጣም አይናገሩም እንጂ በጣም ነው የሚሰሩት የሚል አቋም ያላቸው ብዙዎች አግኝቻለሁ። አንዳንዶቹ ደግሞ በዚሁ አቋማቸው ላይ ከዚህም በላይ ማድረግ ይችሉ ነበር፣ ግን አዲስ አበባ እየተመላለሱ የሚሰሩት ነገር ነው ትንሽ የጎተታቸው የሚል ነገር ይነሳል። እንግዲህ እኔ ባለኝ እንትን ያው አመጣጤም የሚታወቅ ነው። ቤተሰቦች አዲስ አበባ ነው ያሉት። ነገር ግን ላረጋግጥ ለምፈልገው አንድም ቀን ቤተሰብ ለመጠየቅ ብዬ አዲስ አበባ ሄጄ አላውቅም። እንግዲህ መጀመሪያ ላይ ወደዚህ ስልጣን የመጣውበት ሁኔታም ትንሽ ያው አስቸጋሪ ወቅት በነበረበት ሰዓት እና ባላሰብኩበት እና ባላቀድኩት ሰዓት እንደነበር ይታወቃል። ኃላፊነቱንም ለመውሰድ እንትን ያልኩት የወሰንኩት ከሌሎች አካላት በዚህ አስቸጋሪ ወቅት ትንሽ አስቸጋሪ ነገር ስለነበር ነውና ነገር ግን ይሄ ጉዳይ ቅድም እንዳልኩ ነው። የጎጠኝነት ፖለቲካው የምኑ ይሄ ብቻ አይደለም። በነገራችን ላይ አንተ አልተናገርከውም እንጂ ዶክተር አብይ የላከው ኦሮሞ ነው አማራ አይደለም ምናምንም ተብሏል። ስመጣ ማለት ስራ ስጀምር በጣም ብዙ ነገሮች ተወጥተዋል። የማህበራዊ ሚዲያ ኖር ይላል ለማውራት እንጂ አሁን ያለው እንደዚህ አይነት እንትኖች አሉ። ዞሮ ይሄ እኔ ባለኝ እንትን እንግዲህ አዲስ አበባ ያው ብልጽግናም ስብሰባ ሲጠራ ፌደራል መንግስትም ስብሰባ ሲጠራ አዲስ አበባ ነው እንትን ምንል ብዙ ጊዜም ብቻዬን ሄጄ አላቅም። ሌሎች አመራሮችም አብረው ሄዳሉ። እነሱ ግን ይሄዳሉ አይባሉም። እኔ ነኝ ሄደ የሚባል ይመስለኛል። ምክንያቱ ሌሎች ቤተሰቦቻቸው እዚህ ናቸው። አብዛኞች የኔ ቤተሰቦች አዲስ አበባ ናቸው። አዲስ አበባ የሆኑበት ምክንያት ደግሞ 2006 ወደዚህ መጣሁ። ከዚያ 2009 እንደገና ወደ ደብረ ማርቆስ ሄድኩ ቤተሰቤን ይዤ። በዚያ በነበረው ሁኔታ ዞን አስተዳዳሪ ነበርኩ። እንደገና ደግሞ 2010 ቤተሰቤን ይዤ ወደ ባህር ዳር ተመለስኩ። እንደገና ደግሞ 2010 ወደ ኢንሳ በለውጡ እዚያ ሲሄድ ደግሞ እንደገና ቤተሰብ ይዤ አዲስ አበባ ሄድኩ እና ቤተሰብ በዚህ ምክንያት በጣም ከፍተኛ እንትን ውስጥ ናቸው። ከዚህ በኋላ የትም ቦታ ማንቀሳቀስ አትችልም ወደሚል እንትን ሄደዋል እና እዚያ ናቸው። እዚያ ስለሆኑ እዚያ እኔ በሄድኩበት ቀን ዛሬ ሄደ ነገ ሄደ እያሉ የሚያጽፉ ሰዎች እንዳሉ አውቃለሁ። አንዳንዶችም ማቃቸው ናቸው። መሄዴን ልክ ሌላውም ይሄዳል፣ ግን የኔም ብቻ ነጥለው አይ አዲስ አበባ ሄደ፣ አዲስ አበባ ነው የሚኖር፣ አዲስ አበባ ነው የሚመላለስ ወዘተ እንትኖች አሉ። እኔ በእያንዳንዷ ቀን እና በእያንዳንዷ ሰዓት እናስበውና ማልመው ዛሬ ምን ሰርቼ ነው ያልኩ ብዬ ነው የትም ቦታ ሆኜ ማለት ነው። እና በአጋጣሚ የብልጽግና ምስረታም ከኢህአዴግ ወደ ብልጽግና ስንሸጋገርም በርካታ ቀናት የሚፈጁ ጭቅጭቆችና ክርክሮች የነበሩበት ስብሰባ ነበር። የስራ አስፈጻሚ ወደዚህ ስልጣን ስመጣ እንግዲህ ስራ አስፈጻሚም ርዕሰ መስተዳድር ምናምንም አይነት ነገር ስለሆንኩ የስራ አስፈጻሚ ስብሰባ ይጠራል፣ የመንግስት ስብሰባ ይጠራል። እንዲህ አይነት ጉዳዮች አሉ። ኢቭን የክልላችን ምክትል ጠቅላይ ሚኒስትሩና ሌሎችን እንኳን የሚያካትት ስብሰባ ከሆነ የኛ ብቻ ከሆነ ወደዚህ ነው የምንጠራቸው፣ ወደዚህ አንሄድም። እና ብዙ ጊዜ ከአዲስ አበባ ይልቅ ሌላ ክፍለ ሀገር እና ዞኖች ላይ እና እነዚህ ኢንቨስትመንት ያለባቸው አካባቢዎች ላይ እና ሌሎች ላይ ያጠፋሁት ጊዜ ነው እንትን የሚል ሀሳቤም ትናንሽ ነገሮች ላይ ከመዋል ይልቅ ትላልቅ ነገሮችን ሰርቶ ህዝብ የሚቀይር ነገር ብናስብ ይሻላል የሚል እንትን ነው። እንግዲህ የቤተሰብ እዚያ መሆን ይመስለኛል አዲስ አበባ የሚል የኦሮሞማው መንግስት መመታቱን ሲያምን ገዳዩን እየመረጠ ነው። ይህ መንግስት እያራወጠው ያለው ፋኖ ቢሆንም ሊቀበለው ባለመቻሉ በጦርነት ውስጥ የሌሉትን አጠቁኝ ይላል። ለምን ሶስተኛ ወገን ለአሸናፊነት ተመረጠ? እየለቃቀምናቸው ነው
ትንሾች በየቤተ ክርስቲያኑ በየዋሻው ተደብቀው ነው ያሉት። በቅርቡ እንጨርሳቸዋለን ካሉ 2 ዓመታት አልፏል። ምንም እንኳ ውሸት የስርዓቱ መገለጫ ቢሆንም እየመነጠሩት ያለው ፋኖ በህይወት ከመኖር አልፎ የአብይን የግል ወታደር በየሰፈረበት እየገባ ሲገለው ሲያቆስለውና በገፍ ሲማርከው ለራሱና ለጋሻ ግሬዎቹ እንግዳ ባይሆንም የእምነት ቃል መስጠቱ በዓለም አቀፉ ህብረተሰብ የሚያስከትለውን እውቅና ሊቀበለው አይፈልግም። የሞት ሞት አድርጎ ይወስደዋል። የፋኖን የበላይነት በትክክል የሚያውቀው ቢሆንም ሌሎች እንዲያውቁበት ከቶ ፍላጎት የለውም። ስለሚዋሻ አይደለም፣ ውሸት የመንግስት ፖሊሲው ነውና። ይልቁንም በፋኖ መገረፉ ሌሎች ስለሚያውቁ ለሀገሪቱ አማራጭ ኃይል እንዳለ ስለሚገነዘቡና እውቅና ከሰጡም እድሜው እንደሚያጥር ስለሚገነዘበው ነው። የአብይ ውሸት ባህሪው ነው። ግብዝና ግን ግመል ሰርቆ አጎንብሶ መሄድ እንደማለት ነው። የጦር ሽማምንቱም ሆኑ የሲቪል ከዳሚዎቹ በውሸቱ ትርክት ላይ እርስ በርሳቸው ቢጋጩ መሰረታዊ የውሸት መመሪያቸውን ከላይ እንደወረደ ያነቡታል። ያለፉትን 2 ዓመታት ውሸት ወደ ጎን ብናቆየው እንኳ ሰሞኑ በወሎ የደረሰባቸውን ውርደትና ሽንፈት በብሩህ ቀለም ተጽፎ እያለ አይናቸውን ሳያሹ እያጠፋናቸው የሚባለውን የአብይ መዝሙር በየቦታው እየዘመሩ ነው። በምስራቅ መሐመድ ተሰማ ይህን ውሸት ሲያቅራራ፣ በምዕራብ ደግሞ ብርሃኑ በቀለ ተቀብሎ መፎክር አይሉት ለቅሶ ግራ በሚያጋባ ድምፁ ሲያጓራ ነበር። በዚህ ውሸት ፋኖን እያጠፉ ነው፣ ግን ኤርትራና ወያኔ እያጠቁት ነው። ገዳያቸውን መርጠዋል። የፋኖን ድል አድራጊነት መቀበል ከላይ እንደተነሳው የማይቀበሉት በመሆኑ ጥቃቱን ለቀድሞ ጌቶቻቸው በማዞር የተሻለ ትጥቅ ያለው ኃይል ነው ያጠቃን እንጂ ፋኖንማ ጨርሰነዋል ለማለት ነው። ባለፈው አንድ መገናኛ ሬዲዮ ሲወስድባቸው የአብይ ዳንኤል ክብረት መገናኛው በጦርነቱ ጊዜ በወያኔ የተወሰደ ነው ብሎ ነበር። ሰዎችን የሚያሳስባቸው መማረካቸው፣ መገደላቸው፣ መቁሰላቸው ሳይሆን ማራኪያቸውና ገዳያቸውና ቁሳያቸው ማን ከመሆኑ ላይ ነው። ለመማረክ ማራኪ ይመርጣሉ፣ ለመሞት ገዳያቸውን ይመርጣሉ። የጠሉት ይወርሳል፣ የፈሩት ይደርሳል ሆነና ፋኖ በገረፋቸው ቁጥር ይቃጠላሉ፣ ይተክናሉ። አንዳንዶች እንደሚያስቡት ወያኔና ሻዕቢያ አጠቁን የሚለው ሰበብ ፈልጎ ሊመታቸው ስላሰበ ነው ይላሉ። ይህ ሊሆን የማይችል ነው። አብይ ያስካካል እንጂ የገባበት ጦርነት ውሃ እያሰኘው ከነዚህ ኃይሎች ጋር ጦርነት አይመዝም። ከገባበት ጉድጓድ መውጣት አቅቶት እየተንደፋደፈ ያለ አቅም እንዳለው ይህን ማውራት እሱም መሆን ነው። ምናልባት ሞቱ ወይም ስደቱ እንደቀረበ ሲያውቅ በሚጠላው አማራ መጥፋቱን ላለመቀበል በእነዚህ ኃይሎች ላይ ጦርነት ያነሳ ይሆናል። ስነ ልቦናው የኮሰመነ በመሆኑ ይህን ሊያደርግ ይችል ይሆናል። ያም ሆነ ይህ ወደ መቃብር የሚያወርደው ያው የሚጠላውና የሚፈራው ፋኖ እንደሆነ እሱም ያውቀዋል። ይህንን የተሰበረ ስነ ልቦና የበለጠ ለማድቀቅና ወደ ግባቱ ለማድረስ ፋኖ በትጋትና በትብብር እየሰራ ነው። የነጻነት ታጋዩ ክንዱን አበርትቶ በመታቸው ቁጥር የሌለ ጠላት ስም እንደ ኑዛዜ ቢቀባጥሩም እውነታው አይቀየርም። ፋኖ ይመታቸዋል፣ እነሱም ይመታሉ። ፋኖ እውቅናን የሚያገኘው በጉልበቱ ነው። ውሸት ፋኖን ዝቅም ከፍም አያደርገውም። ሌሊቱ በንጋት እንደሚተካ ጥርጣሬ እንደሌለን ሁሉ ፋኖም ዓለም አቀፋዊ እውቅናና የቀጠናው ትልቅ ባለድርሻ እንደሚሆን ማንም አያስተውም። ከአብይና ከዳሚዎቹ ጭምር በህዝብ ገንዘብ በሚሸምታቸው የጦር መሳሪያዎች ህዝቡ እየጨፈጨፈ ያለው የኦሮማው መንግስት ጥቃት ያደረሰበትን ቡድን ይምረጥ እንጂ እየፈራረሰ እንደሆነ የሚስተው አይደለም። አብይ እስከ መጨረሻ እስትንፋሱ የሚጠላውና የጸና የነጻነት እምነት ያለውን አማራ አሸነፈኝ አይልም። የፋኖ የበላይነት በውጭው ዓለም ከታወቀ የሚያደርሰውን ተጽዕኖ ብቻ አይደለም ደሙን የሚያነፍረው በአማራ ላይ ያለው ጥላቻና የበታችነት ስሜቱም ሰላም ስለማይሰጡት ነው። እዚህ ላይ አንድ ትዝ የሚለኝ ነገር ጸጋዬ አራርሳ የአማራ ጥላቻው ሲተናነቀው ኮሌጅ እያለ አንድ የአማራ ተወላጅ ጓደኛ እንድትሆነው ጠይቆ እምቢ ስላለችው ነው በጠቅላላ አማራ ላይ ቂም ቋጥሮ እስካሁን የሚያመረቅዝበት ይባላል። ይህ እውነት ይሁን እንዲሁ ወሬ ማረጋገጫ የለኝም። ይህ የጸጋዬ ከሆነ የአብይ የአማራ ችግሩ ምን ይሆን ብሎ መጠየቅ ተገቢ ነው። የህፃን አእምሮ አንገቱ ላይ የተንጠለጠለለት አብይ የሚበልጡትን ሰዎች አያስቀርብም። በሀሳብ ልዕልና ከእንደዚህ አይነት ሰዎች ጋር ስለማይገዳደር ከበታች ሆነው የሚሰግዱለትና የሚያጨበጭቡለት ነው በዙሪያው የሚኮለኩለው። የሚስማሙትን የሚታዘዙትን ፍለጋ ሁልጊዜም እንደባዘነ ነው። ከኢቫንጀሊስት ጠንቋዮች፣ ትንቢት አንቆርቋሪዎች ጀምሮ እንደነ ዳንኤል ክስረት ያሉ ተረት አስተማሪዎች አጫዎችን ይሰበስባል። ከነዚህ ዜና መውሰድ እንጂ ምክርም እንደማይሰጡት ወይም እንደማይቃወሙት ሆነው በሱ ልክ የተሰፉ እንደሆነ ያውቃል። ጥፈቱን ይቀጥፉለታል። ያለውን ሁሉ ተቀብለው ይዘፍኑለታል። በሌላ በኩል የአማራ ህዝብ ኩራትና ጽናት አይመቹትም። በእርግጥ በቂ የአብይ አማሮች አሉ። ሁሉም የሐሳብም የእውቀትም ድኩማን ናቸው።
ብዙውን የአማራ ህዝብ ለማጥፋት በሚያደርገው ሩጫ ጋሻ አግሬዎቹ ናቸው። ብዙሃኑ አማራ ለነጻነቱ ቀናኢ ነውና ከአባቶቹ የወረሰው ጠንካራ ስነ ልቦና የተላበሰ ነውና ከጨቅላው አብይ ጋር አብሮ የሚሄድ አይደለም። ከአማራ ህዝብ አብራክ የተከፈለው ፋኖ የሚያደርገውን የነጻነት አብይ ቢፈራው ቢክደውና ቢሸሸው አይፈረድበትም። የመጨረሻውን ግብዓተ መሬት የሚፈጽመው ፋኖም እንደሆነ በሚጢጥ ያምረውም ቢሆን አያጣውም። ለዚህ ነው የአሸናፊ ምርጫ ከመራሯጥም በላይ ትብብርን ከውስጥ እየፈለገ ያለው። በዚህ ፕሮጀክቱ የኦሮሞ የነጻነት ግንባር አንዱ እንዲሆንለት ከመጣር አይመለስም። ከዚህ በፊትም የሞከረው ነው። የግንባር ውሳኔ ምን ይሆናል የሚለው ግን የሚታይ ነው። ሌላው የወልቃይት ካርድ ነው። ወልቃይትን እንሰጣቸዋለንና ከኛ ጋር ሆናችሁ ጽንፈኛውን ፋኖን እንምታ የሚል መማጸን ከወያኔ ጋር እያደረገ እንደነበርና አሁንም ይህ ሙከራ እንዳለ ይነገራል። እስካሁን ተቋቁመውታል። በዚህ አቋማቸው እንደጸኑ ከአማራ ጋር ያላቸውን ግንኙነት ትኩረት በመስጠትና አብሮ መኖሩን ይመርጣሉ ወይንስ ለአብይ ግፊትና የወልቃይት ፍላጎታቸው አይሎ ከጎን ይቆማሉ የሚታይ ነው። መርሳት የሌለባቸው ግን አብይ ሙት ይዞ የሚመት መሆኑን ነው። ሌላው ወልቃይትም በኃይል ሊያስተዳድሩ እንደማይችሉ እየታወቀ እንደገና ከአማራ ህዝብ ጋር ደም መጣባትን ለምን ይመርጣሉ የሚለው ነው። ዋናው ነገር አብይና ኦሮሞማ ከኢትዮጵያ ምድረገጽ መጥፋታቸው እንጂ እየደቆሳቸው ያለውን ፋኖ አይደለም ቢሉ ችግር የለብንም። የሚጥማቸውን እነሱ ያውቃሉና ለገዳይነት ወያኔንም ሆነ ሻዕቢያን የመምረጥ መብታቸውን እናከብራለን። ቁም ነገሩ ከመጥፋታቸው ላይ ነው። የሞራል ዝቅጠታቸው በእነ በቀለ ገርባም ስብዕና ሲታይ ነበር። ላይ ውሃ አንጠልጥሎ ከገረፈው ወያኔ እግር ስር ተወሽቆ በቀለ ገርባ መሪያችን ነው ብሎ የሞተለትን የአማራ ወጣት የካደ ነው። የስነ ልቦና ስብራታቸው በአማራ ላይ ያላቸውን ጥላቻ እንዲደብቁት እንኳን አያደርጋቸውም። ለዚህ ነበር በቀለ አማራ ያገባቸው ኦሮሞዎች ሚስቶቻችሁን ፍቱና ኦሮሞ አግቡ ሲል ቁልቁል የወረደው። ስለዚህ አብይ ከአማራ ውጭ ሌላ ገዳይ ቢያፈላልግ ከኦሮማ ሰዎች ዲኤንኤ ውስጥ ስላለ መደነቅ አያስፈልግም። ችግራቸው በጥላቻ አማራን ማዳከምም ሆነ ማሸማቀቅ እንደማይችል አለመረዳታቸው ነው። ባለ ታሪኩ አማራ የነበረ ያለና የሚኖር ነውና እንዲሁ ቆሽታቸውን ባያሳርሩ ለጤናቸው ይሻላቸው ነበር። ሆኖም ምርጫቸውን እኛም ፈቅደናል። የአብይ ጽንፈኛ የኛው ፋኖ የተነሳለትን ግብ ሳይመታ አይመለስም። በአብይ ለቅሶና ክደት ቀርቶ ባሰማራው ቅጥረኛና መሳሪያ ጋጋታ አንድ ፊንድል አልሰጠውም። ድል ስለናፈቀውም ድል የነሱትን ከፋኖ ውጭ እየፈለገ እየለጠፈ ነው። አብይና ጋሻ አግሬዎቹ በተወራጩ ቁጥር አይናችንን ከማይቀረው ድል ማንሳት የለብንም። አብይ አንዴ ግድብ፣ ሌላ ጊዜ ቀይ ባህር ጋዝ ማመንጨት፣ ሀገሪቱን ኒኩለር በኒኩለር ማድረግ የሚል የቅዠት አጀንዳዎችን ተከትሎ ማንሳት ምንም አይነት አግባብ የለውም። የሚጮሁት በተለመደው አንደበታቸው አሁንም ያስተጋቡት የፋኖና በአጠቃላይም የኢትዮጵያ ሕዝብ ትልቁ ስራ ከጮት ማማቸው አሽቀንጥሮ መጣል ነው። ውሾቹ ይጮሃሉ፣ ግመሎች ግን መንገዳቸውን እየሄዱ ነው እንደሚባለው ነው። አብይ እያፈሰ የሚያስጨርሰው የኢትዮጵያ ወጣት ለስልጣኑ ማቆያ እንደሆነ እሱም የካደው አይደለም። ወጣት ሞልቷል። ለመቶ ዓመትም ቢሆን ሚሊዮኖችን አሰልፈን እንዋጋለን ሲል ሁሉም ለእሱ እንደሚሞትለት ያለውን ግፈኝነት ያሳየበት ነው። በአንድ ወቅት ብዙ ስራ አጣለንና የመዋጋት ችግር የለብንም ያለ የሀገር መሪ ነኝ የሚል ክፉ ሰው ነው። ስራ አጥነትን ለመዋጋት ጦርነትን መፍጠር መፍትሄ ያደረገ ግፈኛ ነው። አብይ ሀገር ወይም እንደሚለው ለኦሮሞ የሚሞት አይደለም፣ ከሞተ አያደርጋትም እንጂ ለስልጣኑ ነው። ለዚህም ነው ህዝቡን እርስ በርሶ አናክሶ ትንሽም ቢሆን ጊዜ መግዛት የሚፈልገው። በሌላ በኩል አማራ ላይ ወታደሩ ከቦታ ቦታ እየቀያየረ የእሳት ራት የሚያደርገው ዋና በአማራ ላይ ባለው እኔ ባላውቀውም እሱ በሚያውቀው ቂም ተነስቶ ነው። ለዚህም ነበር ዛሬ ድሉን ከአማራ ወስዶ ወያኔን ምርጫው ያደረገው። በፕሪቶሪያ ስምምነት መሰረት ብረት ማስወረድ ሲገባው ያደሙትን ይቅር ብሎ ለወደፊት ለሚያደርገው የአማራ ጦርነት ይተባበሩኛል ሲል የተወው። ኦሮሞዎች ያጠቃቸውን ይወዳሉ፣ ይንከባከባሉ። የሞራል ስብራት ያከናነባቸውን አንቱ ይሉታል። ወያኔ ቂሙን ስላልረሳ እንጂ አብይ ቤተ መንግስት አስገብቶ በአማራ ላይ ለሚያደርገው ጥፋት ሁሉ እንዲያግዘው እንደሚለምናቸው ይታወቃል። ስቶክሆልም ሲንድረም የሚሉትን ጠላትን ማፍቀር በግልጽ ይታያል። ወያኔ ሙሉ በሙሉ በጎኑ እንደማይሰለፍ ሲያውቅ ደግሞ አከፋፍሎ ሊያዋጋ እየሞከረ ነው። ጥቂቶችን ከመከላከያው ጋር አስተሳስሮ በነባሩ ጓዶቻቸው ላይ ለማዘመት ይኸው ደፋቅና ይላል። በነገራችን ላይ ኢትዮጵያ መከላከያ ኃይል የላትም። ያላት የአብይ የግል ቂም መበቀያ ጦር ነው። ንጹሃንን በግፍ የሚጨፈጭፍ፣ የሚደፍር፣ የሚዘርፍ አማራን ከማዳከምና ከማደህየት አኳያ ተቋማትን የሚያወድም የአብይ ዘበኛ ነው። አብይ አዲስ አበባ ዛፍ ተከልኩ ሲል ዘበኞቹ በአማራ ምድር ያለውን ዛፍ ይቆርጣሉ። ፋኖን እንዳይደበቅበት ቢሉም ሌላው አማራ ምድረ በዳ የማድረጉና የማደህየቱ የአብይ እኩይ ምኞት ነው። የአብይ
በኢትዮጵያ ስም የተሰባሰበው ዘበኛ የፋኖን በትር መቋቋም በመቸገሩና በመፈራረስ ላይ በመሆኑ ያለ ገደብ ያለ ባጀት ችግር በኢትዮጵያ ሕዝብ አንጡራ ሀብት ከ30 ጊዜ በላይ ያሰለጠኑትን የኦሮሚያ ልዩ ኃይል በአማራ መሬት እያስገቡ ነው። ምንም እንኳን የልዩ ኃይሉ መጨመር በኃይል አስተላልፉ ላይ ተጨባጭ ለውጥ ባያመጣም አብይ ኦሮሞና አማራን ለማጋጨት ያደረገውን የከሸፈ ጥረት ያስተካክልልኛል የሚል ከንቱ ምኞቱንም ተስፋ ለመስጠት ነው። ከኦሮሞ አጫፋሪዎች ሌላ የኦሮሞ ሕዝብ ከአብይ ጎን የመቆም ምንም አይነት ፍላጎት እንደሌለው እየታየ ነው። አብይ የኦሮሞን ሕዝብ ሁለት አቢስ አድርጎ እንደሚወስደው ይታወቃል። ለኦሮሞ ሕዝብ እንደቆመ ሁሉ ወደ አማራ መሬት እያስገባቸው ያሉት ልዩ ኃይሎች የኦሮሞን ጦርነት ለማዋጋት አይደለም የሚዋጉት፣ የአብይን ጦርነት ነው። አብይን ለማቆየት ነው እንጂ ለኦሮሞ መብትና ነጻነት አይደለም። ብዙም እየታፈሰ እየተጨመረ ነው። ኦሮሞም፣ አማራም፣ ትግሬም፣ ሶማሊ ወይም አፋር ሁሉም ኢትዮጵያዊ የአብይ የተበሻቀጠ ተንኮል እስካሁን መረዳት ያልቻሉ የአእምሮ ችግር ያለባቸው ብቻ ናቸው። የአብይን ህዝብ ከህዝብ የማጋጨት ተራ ሴራ አለማየት ከመታመን ባሻገር ያሉት በጋራ ሳንባ የሚተነፍሱት ደብተራዎቹና ትንቢት ተናጋሪዎቹ ብቻ ናቸው። የሶማሊና የኦሮሞ ወገኖቻችንን ለማጋደል በአንጋቹ ሽመልስ አብዲሳ አጋፋሪነት የሚያካሂዱት ፍጅት ቆንኩለት የሚለውን ኦሮሞን የሚጠቅም ሆኖ አይደለም። የነጋሲ ቅዥቱን ያሳካው ስለመሰለው እንጂ ቀውስ የሚፈላስፈው አብይ አሁን ደግሞ ለክፉ ቀን ቋጥሮት የነበረውን የወልቃይትን ቁስል ያመረቀዘው እንደሆነ ነው የሚሰማው። ወልቃይትን ራሱን የቻለ ክልል ማድረግ አጀንዳው አማራን ማዳከምን በሂደትም ከወያኔ ጋር አድርገው ይሆናል ብሎ ለሚያስበው ድርድር እንጂ መነሻ የሆነው አይችልም። ዛሬ የወያኔ ስንኩል ልብ የት ላይ እንዳለ መረዳት ባለመቻሉ አሁንም ወልቃይትን መስጠት ያለውን ካርድ ያሳጣዋል። ለአማራ ማድረግ ደግሞ ከጸና የአማራ ጥላቻው ጋር አብሮ የሚሄድ አይደለም። ዋጋ አገኝበታለሁ የሚለው ይህ በመካከለኛ መንገድ ለወያኔም ለአማራም ሳይሆን ለጊዜው ራሱን የቻለ ክልል ማድረግ ነው። በሌላ በኩል ይህ ውሳኔ ፋኖን ይከፋፍላል የሚል ምኞት እንዳለው ግልጽ ነው። ለዚህ ሁሉ የአብይ ቅዠትና ያለ እረፍት ብዝነት ኢትዮጵያውያን በድል አድራጊነት እንደሚወጡ ቢታወቅም ብዙ ችግር ከፊታቸው የተደቀነ ነውና በጋራ ለመወጣት መተባበር ይኖርባቸዋል። አብይ የሚጫወትባቸው ዘርም ሃይማኖትም የአብይን ጊዜያዊ ከንትነት ትንሽ ጊዜ ይሰጡት ካልሆነ እኛን ግን አይጠቅሙም። አብይ ዘርም ሆነ ሃይማኖት የለውም። የአብይ ብቸኛው ሃይማኖትም ዘርም አብይ ነው። በሌላ በኩል የአብይ ቡድን አጥቂውንና ገዳዩን ይምረጥ እንጂ ትልቅ ጉዳት እየደረሰበት እንደሆነ የእምነት ቃሉን አልነፈገንም። ወይኔን ኢፍራውም ስለፈጠረው ይውደደው። ወያኔ ልብ ገዝቶና ጥላቱን አውቆ ከፋኖ ጋር ለመቆም ከወሰነ የጋራ ግንባር መፍጠሩ ምንም ነውርነት የለውም፣ እንዲያውም ተፈጥሯዊ ነው። በእርግጥ ወያኔ ከ50 ዓመታት በላይ አንግቦት የዘለቀውን የአማራ ጥላቻ ወደ ጎን ትቶ ሰው ለመሆን የሚያስችለው ባህሪ አሁን ተላብሷል የሚለውን ጥያቄ ማንሳት አግባብነት ያለው ቢሆንም መልሱን ለራሳቸው ትተን አብይን ለመውጋት ግንባር መፍጠር ግን በመተክል ደረጃ ትክክል ነው። ያም ሆኖ የወልቃይትን ጉዳይ አሁንም እያናፈሰ በጋራ መዋጋት ከቶ አይታሰብም። የወልቃይትን ታሪካዊ ዳራ ወያኔም አብይም የሚያውቁት ቢሆንም አብይ የእድሜ ማራዘሚያ አጀንዳው ሲያደርግ ወያኔም በተመሳሳይ መልኩ የትግራይን ሕዝብ የሚያማልልበትን ነው። ካስጨረሰው ወጣት አኳያ ተጠያቂነት የሚሸሽበት ድስኩር ነው። የሚታይ እንጂ የማይበላ ፍሬ ነው። ስለዚህ ወያኔ ትግራይን ሕዝብ ከማሞኘት ተቆጥቦ እውነተኛ ጠላቱን አብይን ለመውጋት ፋኖ ጋር ቢጣመር ይበጀዋል። አብይ ኤርትራ ላይ የሚያደርገው ድንፋታ ኤርትራውያንን ማሳሰቡ የማይቀር ነው። በተለይ የአብይን ተለዋዋጭ ባህሪ ወይም ፊክል ኔቸር የሚገነዘብ ማንም ሰው ሰላም አይሰጥም። ከላይ እንደተጠቀሰው አብይ የገዳዩ ምርጫውን እውን ለማድረግ ካልሆነ በቀር ጦርነት ይሞክራል አልልም። ቢሆንም አብይ ነውና በፋኖ እየደቀቀ ሲሄድ መሞት ወይም መሸነፍ ካልቀረ ልሞክረው ሊል ይችላል። ስለዚህ የአብይን እብሪት ተሸክሞ ከመኖር ለአንድና ለመጨረሻ ጊዜ የጦርነትን ስብከት ለመገላገል ኤርትራውያን ከፋኖ ጎን መቆም ትክክል ወይም ሎጂካል ነው። አብይ አቅርቦ የሚጠላው ብዙ ነው። ኤርትራውያንን የዚህ አስቀያሚ ባህሪው ሰለባዎች ናቸው። ከዚያ በላይ ሰሜነኛዎች የሚለው የኦሮሞ አባወራዎች የጥላቻ ስብከት ኤርትራውያንን የሚጨምር ነው። ለዚህ ነው ይህ ጥምረት ታክቲካል ብቻ ሳይሆን ስትራቴጂክ እንድምታም የሚኖረው።